ምን በላሽ ምን ቋጠርሽ ማትለኝ ተቸገርኩኝና ታሄድ አዲስ አበባ እንደሞተ ነገረች ለመቃም እህቴን በጣም ነው መፈራት በጣም በቃ ጎረምሳ መታንጠልጥዬ ካልወሰድኩሽ ልክ ጡቴ አካባቢ ምናምን ሲነካኝ ተሰምቶኝ የማያውቅ አይነት ስሜት ተሰማኝ እኔ ያለ ጫት መተንፈስ ማልችል ሴት ነኝ ራሴን አገኘሁ ግን ወንዶቹን እንዲጠጡ ምናምን አድርግልኝ አለችኝ በቃ የነፍስ አባት ሳይቀር ይዤ ሄድኩኝ አስለመንኳት ምናምን በታሪክ አለች እትሽልችም ዘካር በቃ ተፈልግ የሚወደኝ ሰው እየፈለኩ ነበር በጥፊ ሲመታኝ ጠርሙስ የሚጠጣበት ጠርሙስ ነበር እሱን አነሳሁና ፈነከትኩትኝ ፎርጅ ሆነ በፌሮ መታኝና ወደው በስኳር አድርገው አስቃሙኝ ማለት ሁለቱ የሆነ ነገር እንዳይሆኑብኝ ብቻ ነበር መጠነቀቅ እዚህ ዓለም ውስጥ የሚወድሽን ሰው ማግኘት ቀላል ነገር አይደለም ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን ከረጅም ጊዜ ረፍት በኋላ ተመልሼ መጥቻለሁ ትንሽ አረፍ ማለት ስላስፈልገ ነው የቆየሁት አሁንም እንግዲህ የልብ ነው የተሰኘው ፕሮግራሜን በአዲስ ኢነርጂ ይዤ መጥቻለሁ እንድትከታተሉኝ አደራ ማለት ፈልጋለሁ የዛሬ ባለ ታሪክ ለየት ይላል እንግዲህ ከወደ ባህር ዳር ነው የመጣችው በጣም በርካታ ፈተናዎች አልፋለች በሱስ ውስጥ አልፋለች በፍቅር ውስጥ አልፋለች እንግዲህ ቡና ቤት ውስጥም ገብታ እንግዲህ ራሷን ታሳልፋለች 3 ልጆች ወልዳለች ከባሏም ደግሞ በመሃል ተለያይታ ደግሞ ሌላ ታሪክም ፈጥራለች የሚገራርም አንድ ሰው ሊያልፈው ይገባል እንዴ ብለን የምናስበው ከዛም በላይ የሆነ ህይወት አሳልፋለች አሁን ላይ ደግሞ ታሪኳን በመጽሐፍ አዘጋጅታ ደግሞ ወደኛ መጣለች እንደው ይሄን ዝርዝር ታሪኳን ቢያንስ ከመቶ እንደው ከመጽሐፏ ውስጥ ቢያንስ ትንሽ እንደው ጨለፍ አድርገሽ እንኳን አነስ ያለችው እንኳን ለተመልካች ልትነግሪልኝ ይገባል ብዬ ስላልኳት ነው የመጣችው የዛሬ ባለ ታሪክ ለየት ይላል አብረን የምንሰማው ይሆናል እንግዲህ ታሪኳ ምንድነው ከየት የተመዘዘው ታሪክ የታደረሳት የሚለውን ነገር ከመጽሐፉ ተወሰነሽ ቀንጭበን ታሪኳን ታጫውተናለች ተመልካቾቻችን እንደዚህ አምሬ እንደመጣው እናንተ ላደረገኝ ለአማር ዲዛይን እጅግ ምስጋና ማቅረብ ፈልጋለሁ በርካታ የሽፎን ልብሶችን በተለያየ ዲዛይን እየሰሩ ያቀርቡ ነው የሚገኙት በ0941 15 65 64 ላይ ተደውሉ ታገኙዋቸዋላችሁ እንዲሁም ደግሞ 22 ማዞሪያ አበጋዝ ሆቴል አጠገብ የሚገኘው ሴንተር አዲስ አንደኛ ፎቅ እንግዲህ የሱቅ ቁጥር 108 ላይ ይገኛሉ ጎራ ብላችሁ ብታዩ የሚገራርሙ ፋሽኖችን ታገኛላችሁ ለአማር ዲዛይን እጅግ በጣም አመስገን ፈልጋለሁ የዛሬ ባለ ታሪክ ምንድነው ዩቲዩብ ቻናሌን ሰብስክራይብ ላይክ እና ኮሜንት አድርጋችሁ ወደ ታሪኩ እንገባለን እኔ አርቲስት ገነት ንጋቱ ይሄን ፕሮግራም መራዋለሁ የዛሬ ባለ ታሪክ እንስማ ሌላ ደግሞ አዲስ ነገር ይዤ መምጣት ፈልጌያለሁ በቅርቡ ኑ እንመስክር የሚል አዲስ ፕሮግራም መጀመር ፈልጌያለሁ በህይወታችሁ የገጠማችሁን ተስላችሁ ይሆናል ተጨንቃችሁ ታማችሁ በብዙ ሐስሉስ በብዙ ስቃይ ውስጥ አልፋችሁ ግን ደግሞ በስለትን በተለያየ ምክንያት ወደ ቤተክርስቲያን ሄዳችሁ የተደረገላችሁ ያገኛችሁ የተፈጸመላችሁ የምትፈልጉት ነገር እግዚአብሔር ያደረገላችሁ አንዳንዴ የትኛውና መድረክ አግኝቼ ለመስክር የምትሉ ሰዎች ተወራላችሁ ይስላሰብኩኝ ለምን ይሄን ፕሮግራም አልጀምርም ብዬ ድንገት አምሮ ውስጥ አቃጨለና ይሄን ፕሮግራም መጀመር ፈልጌያለሁ ኑ ውስጣችሁ ያለውን ነገር መስክሩ ለዓለም አሳውቁ ብዬ ማለት ፈልጋለሁና ይሄንን ማድረግ ከፈለጋችሁ መመዝገብ ከፈለጋችሁ በ0905 83 22 80 ደውሉልን ተመዝገቡ ትቀርባላችሁ ውስጣችሁ ያለውን ፈጣሪ ያደረገላችሁ ነገር በአደባባይ ተመሰክራላችሁ በአርቲስት ገነት ንጋቱ ቻናል ማለት ነው እንዴት ነሽ እንደና ቆየሽ እግዚአብሔር ይመስገን እንደና ቆየሽ እንግዲህ እስቲ ማን ነው ሙሉ ስምሽን ንገሪኝ ስሜ ሃይማኖት ምህረት ይባላል እንግዲህ ተወልጄ ያደኩት ደቡብ ጎንደር ነው የተወለድኩት ያደኩት እንኳን ባህር ዳር ነውና እንግዲህ በልጅነቴ ነው ከቤት የወጣሁትኝ በጣም ትንሹኝ ነው የወጣሁትኝ ያው እናትና አባቴ በልጅነቴ ነው የሞቱብኝ አዎ በአንድ አመት ልዩነት ነው የሞቱትና ያኔ እንግዲህ ወደ 91 እና 92 አካባቢ ነው የሞቱትና በሰዓቱ እኔ በጣም ልጅ ነበርኩኝ ያው በምን እንደሞቱ ምናምን ብዙ ዕውቀት አልነበረኝም ከኔ ጋር ቤት ውስጥ 4 ልጆች ነበርን 2 እህቶችና አንድ ወንድም ነበረኝ ከዛ መጀመሪያ አባቴ ነው የሞተው ከዛ በኋላ እናቴ በጣም ያኔ አራስ ነበረችና አባቴን በማስታመም በጣም ብዙ ዋጋ ከፍላ ነበርና ብዙም ሰውነቱ አልተጠገነም ነበር
እሷም እንደዛው በ1 አመት ከ1 ወር አካባቢ እሷም የ2 አመት ልጅ ትታ እንደዛው እሷም ታማ ሞተች ማለት ነው። እንግዲህ ከዛ በኋላ ነው የኔ አሜን ህይወት ቻሌንጅ የጀመረው ማለት ነው። ከዛ ታላላቅ እህቶች ነበሩን። አንደኛዋ ትዳር ይዛለች፣ አንደኛዋ ግን ትዳር አልያዘችም ነበረ። በሰዓቱ እንግዲህ 4 ልጅ ማሳደግ ቀላል አልነበረም እና ያው ለተወሰነ ጊዜ እዛው የነበርንበት ቤት ውስጥ ልጆቹን እኔ ትሪት እያረኩ ቆየው። በኋላ ላይ ግን ታላቅ እህቴ ሁለቱ በጉድፊቻ መሄድ አለባቸው፣ ሁለታችሁ ደግሞ እኔ ጋር መሆን አለባችሁ አለች። እሺ ተባለ። የታናሽና ትንሹ የመጨረሻው ወንድ እነሱ በጉድፊቻ ሄዱ። አዎ ተወሰዱ። በእርግጥ በጊዜው ያው አንዳንዴ ባለትዳር ስትሆኚ ደግሞ የባልሽን ወገኖች ምናምን ከመፍራት አንጻር ነው እንጂ በጊዜው የማሳደጉ አቅም ነበራት። ግን ያው አንዳንዴ የተጻፈልንን ስለሆነ የምንኖረው ሁለቱ ሄዱ። እኔና ታናሽ እህቴ እሷ ወሰደችን ማለት ነው። ያው ጥሩ ኑሮ ነበር የምንኖረው። መጀመሪያም አባታችን የመንግስት ሰራተኛ ነው፣ እናታችን የግል ስራ ትሰራ ነበር። እሱን ትታ ነው እኛን መታሳድግ የነበረው እና ብዙ በነገራችን ላይ ህይወቴ ውስጥ ብዙ ማስታወሳቸው ነገሮች ነበሩ። አባቴ መልካም ሰው ነው፣ ጥሩ ሰው ነው፣ ግን የቁማር ሱስ ነበረበት እና በጣም ያስቸግራት ነበረ እናቴን። በቃ ቤት ሁሉ ተሽጦ ወስዶ እስከ መጫወት ድረስ ምናምን ደርሶ ያውቃልና ግን በዛ ውስጥ እናቴ ምን አስተማረች? በዛ ውስጥ ይጣሉ ነበርና እናቴ አንድ ጊዜ ተጣሉና ዱላ ምናምን ገጠሙ ማለት ነው። ከዛ ተጣልተው በቃ ያኔ ነብሰ ጡር ነበረች። ሐኪም ቤት ሄደው ምናምን እንትን ካለ ታከማ ከመጣች በኋላ ከታላቅ እህቴ ቤት ምግብ ይመጣላታል። ከዛ ያን ምግብ ትንሽ ቀምሳ ለአባታችሁ ሲመጣ አስቀምጡለት አለች። ተጣልተው ማለት ነው እንግዲህ ጎረቤት ሁሉ ተሰብስቦ ምናምን በቃ የመጨረሻ እና ያኔ በቃ በጣም ተናደድኩ። እንዴት እንደዚህ አድርጓት እናቴ ለሱ ምግብ ታስቀምጣለች፣ እኛ እንኳን እሪ ስንል ስናለቅስ ብሉ ሳትለን ምናምን ብዬ በጣም ቻይናት በጣም ጎበዝ ሴት ነች ምናምን በቃ ማለት እናቴ የሆነችውን ተጽዕኖ መሆንን እቺ ያለው ብዬ አላስብም። እናታችን በጣም ትልቅ ተጽዕኖ ማለት ይሄ መስዋዕት መሆንን በቃ ትዕግስትን፣ መታገስን ምናምን አስተና ብዙ ጊዜ እንድትፈተው ምናምን እሷ ትበረታታ ነበር። እኔማ ልጅ ነኝ በዛ ሰዓት እንግዲህ እኔ 9 አመት የ8 አመት ልጅ ነኝ ነው ይሄን ታሪክ ማስታውሰውና እንድትፈታ ግን ከሷ ቤተሰቦች ፑሽ ትደረግ ነበርና እሷ ፈቃደኛ አልነበረችም። ልጆቼ ይበተናሉ እያለች ከዛ እንግዲህ እናታችን ሞተች። ቀላል አልነበረም እንግዲህ በ10 አመት እኔ 10 አመት የነበር ያኔ እና ከባድ ጊዜ ነበር ያሳለፍን። እህታችን እስክትወስደን ድረስ እኔ ነበርኩ እንጀራ መጋግረው። አዎ እኔ ነበርኩ ወጥ የምሰራው። ትምህርት ቤት ደርሰን መተን እና እንደውም አንዴ አስታውሳለሁ መንጋግርበት ማድ ቤት ተቃጥሎብን ምናምን ሰው ደርሶ ነበረ ያተረፈን ማለት ነው። ከዛ ያው የተወሰነ ጊዜ ከቆየም በኋላ ታላቅ እህታችን ቤት ሄድን። እዛ ሰራተኛ 2 ሰራተኛ አለ። ጥሩ ኑሮ እንኖራለን። እኔና እህቴ በቃ አረፍን ማለት ነው። 2 ስጋት ነበረብን። አንደኛው ምናልባት ወጣቶች ምናምን መጥተው የሆነ ነገር ቢያረጉን የሚል ስጋት ነበረብን። ሁለተኛ እኔ ከትምህርት ቤት ተመልሼ ምግብ ሰርቼ እህቴንም እኔንም መንከባከብ በጣም እንደ ትልቅ ኃላፊነት ነበርና ከሱ ነፃ በመሆኔ የእውነት የዛኔ እረፍት ተሰማኝ። በቃ ከእህታችን ጋራ መኖር ጀመርን። ታላቅ እህቴ እንግዲህ ከእናቴም ከመሞቷ በፊት እሷ ነች ትምህርት ያስጀመረችኝ። ባህር ዳር እና አዲስ አበባ ይዛኝ መታ ታስተምረኝ ነበረ እና ግን ምንድነው በመካከላችን የእህትማማች ግንኙነት አልነበረም። ይሄ እንዴት ነው የለም ማለት እበላለው ጠጣለው። አዲስ አበባ እንደውም የግል ትምህርት ቤት ነበር መማረው ግን ትሪትመንት የሚባለው ነገር ይሄ እንደ ታስጠግቶ አይዞሽ ማለት ማውራት ወይ ምን ትፈልጊያለሽ ማለት ምናምን አልነበረም። እና እንደውም የቤት ሰራተኛዋ እኔና ታላቅ እህቴ አንድ ትምህርት ቤት እንማር ነበር አዲስ አበባ ላይ እና
ምግብ ስትቋጥር ራሱ የተለያየ ምግብ ትቋጥርልን ነበረ። ለሷ የሆነ ነገር ቋጥራ ለኔ ግን የሆነ ነገር ማልፈልገውን ትቋጥር ነበር እና በዛ ሰዓት እኔ ፊል አድርግ ነበር። ለምንድን ነው እህቴ ምን በላሽ ምን ቋጠርሽ ማትለኝ ለምንድን ነው ማትጠይቀኝ የሚሉ ሳቢዎች ነበሩኝ። ከዛ ግን እነሱም ከአዲስ አበባ ተመልሰው ወደ ክፍለ ሀገር ወደ ተወለድኩበት ከተማ ሲመለሱ እኔ እናትና አባቴ ጋር ሄድኩኝ። እናትና አባቴ በጣም ናፍቆኝ ነበር። እናትና አባቴ ከመሞታቸው በፊት ነው። እኔ እንግዲህ አዎ እናትሽ ሳይሞቱ ነው የሽወት? አዎ እንግዲህ ያኔ ስትለየኝ ያኔ እናቴ የእህቴ ባል መጥቶ ነበረ የወሰደኝ ወደ ባህር ዳርና እናቴ በቃ ያኔ ስትለየኝ የሆነ ለዘላለም እንደምትለየኝ አይነት ስሜት መጀመሪያ የተሰማኝ ያኔ ነበርና ልክ ከመሞቷ በፊት ነው። እና እንትን እያልኳት ነበረ ለምንድን ነው ሌላ የመጀመሪያ ነበር ከቤተሰብ ስለይ ያኔ በመኪናም ሲሄድ ያኔ የመጀመሪያ ነበር 7 ዓመት ነበር እና ከዛ እናቴ ለምንድን ነው ለሰው የምትሰጪኝ ከዛ በፊት አይቼው አላውቅም የቴም ባል ስላት ትመጫለሽ ክረምት ላይ ያለች እናቴ ሸኘችኝ ማለት ነው። ትምህርት እዛም ጀምሬ ነበረ ግን ምንድነው በሰዓቱ እናቴ ሌላ ትልቅ እህት ነበረችንና እሷን እንድትልክላት ስትጠይቅ ያችኛዋ መሄድ አልፈለገችም። እንደኔ ለምንድነው ሂጅ እዛ የሷ እንትንም ሆኖ ምናምን አይነት ነገር ብላ ያችኛዋ እና እኛ ጋር ነበር የምታድገው ያችኛዋ ስታስቸግራት እኔ ዝብላላከችኝ ማለት ነው እንጂ በዛ ሰዓት ለስራም ለምንም እኔ አልደረስኩኝም። 7 ዓመት ነኝ። ከዛ ሄድኩኝ የካቲት 16 ሽምብራ ትምህርት ቤት የሚባል ባህር ዳር ነበር እዛ መማር ጀመርኩ አንደኛ ክፍል። ከዛ በአመቱ ደግሞ ሽፍታ አረግነው ወደ አዲስ አበባ ማለት ነው። አዲስ አበባ ስመጣ ደግሞ ፍሬህይወት ትምህርት ቤት የሚባል የግል ትምህርት ቤት እዛ ገባሁኝ። እዛ 1 አመት ተማርኩኝ። ከዛ በቃ ግን ትሪትመንት እንትን አላገኝም ነበር። እናትና አባቴ ይናፍቁኛል። ከዛ እሷ ደግሞ ብዙ ትሪት አታረገኝም። በቃ ይበላል፣ ይጠጣል፣ ይለበሳል። ይሄ ነው ላይፍ ያለው ነገር የነበረው በጊዜው። ያኔ በቃ እንደምመለስ ሳቅ ወደ ተወለድኩበት ከተማ በጣም ነበር ደስ ያለኝ። ተመለስኩኝ። እነሱ ቀድመውኝ ተመለሱ። እኔን የባሏ ወንድም ቤት ትምህርቴን እንድጨርስ ተደረኩኝ። ትምህርቴን እንደጨረስኩ ወደ እናትና አባቴ ተመለስኩኝና የልጅነት ጊዜ በጣም ደስ የሚል ነበረ። እንደማንኛውም ልጅ በጣም ብዙ አይነት ጨዋታ ተጫውቼ እንግዲህ እነዚህ ከዛ በኋላ ያሉት 2 ወይም 3 አመታቶች እናት አባቴ ጋር ያሳለፍኩባቸው ጊዜያቶች በጣም ደስ ይሉ ነበር። ከጓደኞቼ ጋር በደንብ ተጫውቼ ነው ያደግኩትኝና ግን ከዛ በኋላ ነው እንግዲህ አባቴ ታመመ፣ ሞተ። ከዛ ደግሞ እናቴ እንደዛ ታመመች፣ ሞተች። እህታችን ወሰደችን ማለት ነው። ሁለቱ ሄዱ ውጭ ድፍቻ ውጭ ሄዱ። ውጭ ሄዱ። ግን የሚገርመው ነገር ከ12 አመት በኋላ ታላቅ ይቺ ሄደችው ታናሿ እህቴ ታላቋ ስትመጣ ትንሹ ወንድሜ ሳይሄድ አዲስ አበባ እንደሞተ ነገረችን ማለት ነው። እሱ በህይወት የለም። ከዛ እህቴ ቤት ገባን። ያው ሁለቱ ሄዱ፣ እኔና እህቴ ብቻ ቀረን። ያው እንደነገርኩሽ ሁሉ ነገር አለ። በዛ ሰዓት በዛ ከተማ በጣም ታዋቂ የነበሩና ጥሩ ኑሮ የሚባሉ ቤተሰቦች ነበሩ። ማውጣት መግባት ጀመርነ። ከዛ እንትን ነው ከልጅነት ጀምሮ ደራሲ መሆን እፈልጋለሁ፣ ገጣሚ መሆን እፈልጋለሁ። ትምህርት ቤት ውስጥ የሙዚቃ ትምህርት ላይ የሴት የወንድ ገጸ ባህሪ እየተጫወትኩ መምህሮቼንም ተማሪዎቼንም በጣም አዝናናቸው ነበርና አንዴ 6ኛ ክፍል ወደ 7ኛ ክፍል አልፌ ጥቅምት ወይ ህዳር አካባቢ ነው መዝሙር ግጥም ውድድር ተባለ። ትምህርት ቤቱን ወክሎ የሚወዳደር ሲባል መጻፍ ጀመርኩ። እኔ ስለ ጸረ HIV ነበረ እንትን ግጥሙ። እሱን ጻፍኩኝ። ከዛ የሚገርመው ነገር ከነበረው ክፍል በሙሉ የኔ መዝሙር አንደኛ ሆነ ማለት ነው። ከዛ ዜማ ስሪለት ስባል ራሷን ሹሩባ ተሰርታው ብትመጣ የሚለውን እሱን ሹሩባ በዛ ገለበጥኩኝና ሰራሁለት መዝሙር አድርጌ። ከዛ በጣም ተወደደ። አጼ ቴዎድሮስ ትምህርት ቤት ደብረ ታቦር ከተማ ያኔ 7ኛ ክፍል ነበርኩኝና አለፈ ማለት ነውና ሌሎች ትምህርት ቤቶች ነበሩ።
እነሱን ወክሎ መወዳደር አለበት ተብሎ ቅዳሜ ቀን ነው ቴዎድሮስ አደባባይ ለመዝሙር ልንወጣ ቲሸርት ተሰጥቶኛል። ልክ የዛን ቀን ቤት ልወጣ ስል ከእህቴ ጋር ተገናኘን። ታላቅ እህቴ ጋር መታሳድገኝ ማዕድ ያለ እሷ ወደ ስራ የሄደች ነበርና የት ልትሄጂ ነው ምናምን ስትለኝ ዛሬ መዝሙር ላቀርብ ነው። እህቴን በጣም ነው ምፈራት፣ በጣም ማለት ነው በቃ እንደ እህት ሳይሆን የሆነ እንዴት ልበልሽ በጣም ፈራታለሁ። እና ትምህርት ቤት ልሄድ ነው ምናምን ስላት አትሄጂም አለች። በጭራሽ ዛሬ መቅረት አልችልም፣ በቃ ትምህርት ቤቱ እኔን ወክሎ መዝሙር እንደዚህ አድርጌ አልፍ ያለሁኝ እና በቃ ዛሬ መሄድ አለብኝ አልኳት። በታሪክ አትሄጂም አለችኝ። የሚገርመው ነገር ደግሞ መዝሙር የሚቀርብበት አደባባይና የኛ ቤት ፊት ለፊት ነበረ። አስፋልት ብቻ ነበር የሚለየው፣ ከተማ ላይ ነበር ቤታችንና ባረግ ብሰራት በቃ ሌላ ጊዜ እንደፈለግሽ አስቀርኝ፣ ዛሬ ግን አታስቀርኝ ስላት የዛኔ ምን እንደነካት አላቅም እምቢ አለች። በውሃ ቱቦ ተገረፍኩ። አንድ ክፍል ውስጥ ገባሁና የውሃ መቅጃ ቱቦ አለ አይደለ? በሱ ማለት ነው። ያኔ በዛ ነበር የምንገረፈውና በሱ በጣም ተደበደብኩኝ። በቃ ልብስ የሁሉ ቲሸርት የሁሉ ያኔ ለመዝሙር ተብሎ የተሰጠኝ ቲሸርት ተበላሽ፣ ሳልሄድ ቀረሁ ማለት ነው። ከዛ እንግዲህ ከዛ ጊዜ ጀምሮ ነው የኔ የህይወቴ ትልቁ ሰልፍ የጀመረው ማለት ነው። ከዛ በቃ እስከ 6 ሰዓት ድረስ ተዘግቶብኝ ቆየ። እህቴ ቤት ውስጥ የምትኖር ተለቅ ያለች የቤት ሰራተኛ ነበረች። በጣም ጥሩ ሰው ነበረች። እናታችሁ በሙት አይኗ ታየኛለች ምናምን እያለች ትሪት ታረገን ነበር። ወተሽ ምሳቢ ልብስ ቀይሪ ምናምን አለች። አይ በጭራሽ አልኩኝና ወጣው ከቤት ዝም ብዬ ወጣው። ብቻ መጥፋት ሳይሆን የአባቴ አክስት ነበረች እዛ የምትኖርና ወደ እሷ ጋር ሲሄድ አክስቴ ከክብረ መንግስት መታለች። የአባቴ አክስት ደግሞ ልቅሶ ልትደርስ ከክብረ መንግስት መታለች እና ልክ ሳያቸው አለቀስኩ ምናምን። ከዛ ውሰጅኝ አልኳት ክብረ መንግስት። እንዴትሽስ ምናምን ትምህርትሽስ አለች። አይ በቃ እኔ ከዚህ በኋላ ምንም የምማረው ነገር የለም፣ በቃ ህልሜ ተበላሽቶብኛልኝ አልኳትኝ። አለቀስኩ በጣም ምናምን። ከዛ በቃ እንትን አልኳት እንድትወስደኝ በጣም ወዘወስኳትኝ። እህቴም በቃ ሰማች እዛ አክስቴ ጋር መሄዴን። እሷ ምንም አላለችም፣ ዝም አለች። አንድ ቀን አደርኩኝና በበነጋታው ከአክስቴ ጋር ተያይዘን አዲስ አበባ መጣ። እሷ ክብረ መንግስት ነው የምትኖረው፣ ግን አክስቶች አዲስ አበባ ነበሩኝ እና እነሱ ቤት አረፍን። አያውቁኝም ነበር ከዛ በፊት የአባቴ አክስቶች። እነሱ ደግሞ ሲያዩኝ ወደዱኝ በጣም። እና ይችልሽ ከኛ ጋር ትሁን እንዴ እሱ ልጅ አለው እንዴ እንደዚህ አይነት ልጅ ምናምን አሉ፣ አባቴን ማለት ነው። እና ከኛ ጋር ትሁን ምናምን ሲሉ አክስቴ በጭራሽ አለች፣ ክብረ መንግስት ሀገር ይዣት እሄዳለሁ አለች። ወሰደችኝ እኔን ወንድሜንና እንደገና ደግሞ እህቷን ወንድሟን አርጋ ነበር ይዛ ሄደችው። እዛ ሄድኩኝ። የተወሰነ ጊዜ መኖር ጀመርኩኝ። ግን ከዛ በኋላ አላውቅም እንትን አለች አክስቴ፣ በጣም ተቀየረች ማለት ነው። ጫና በስቶባት ይሁን ምን ይሁን አልገባኝም። እንትን አለች በቃ ማለት አልፈለገችም፣ አብሬያት አብሮ መሆኑን አልፈለገችም። ከዛ አጎቴ ደግሞ እዛ ቄስ ነበረና የነፍስ ልጆች ነበሩት። እዛ የነፍስ ልጁ ጋር አስገባኝ ማለት ነው። ለጊዜው እዚህ ትቆይና ወደ አዲስ አበባ እስከመልሳት ድረስ እናንተ ጋር ትሁን። አክስቷ በቃ ሰው በዛባት መሰለኝ እንትን መያዝ አልቻለችም ምናምን አለው። እዛ ቤት ቆየው እንዳደራ ልጅ ሆኜ። ልጅቷ በጣም ጥሩ ልጅ ነች። ባሏ እንኳን አልፎ አልፎ ነው የሚመጣ ልጅቷ። ከዛ ሐዋሳ ሊሄድ ነው ቤተሰብ ልጠይቅና ስመጣ በቃ ልብስ ምንም ሳሊዝ ነው የወጣሁት እንግዲህ ከቤት። ግን አክስቶች በጣም የተሻለ ነዋሪ ስለነበሩ እነሱ አንዳንድ ልብስ ሰጡኝ፣ እሱን ይዤ ሄድኩኝ። ከዛ በኋላም አክስቴም እንደዛው የተወሰነ ልብስ ሰጠችኝ። ከዛ ልጅቷ ቤት ከወሰዱኝ በኋላ ልጅቷ ከተወሰነ ቀን በኋላ ሐዋሳ ሄደች። ሐዋሳ ሂዳ ባሏ ጋር ነበረ ትታኝ ሄደችውና እኔ ሳሎን ፍራሽ ላይ ነው የምተኛው፣ እነሱ መኝታ ቤት ነበር የሚተኙ። ብቻ እንግዲህ ለመጀመሪያ ጊዜ አይነት ነገር ነው መጥቶ የሆነ ነገር ማለት ከዛ በፊት ተነክቸው ማላውቀው አይነት ነገር መጥቶ ጡቴን ምናምን ሲነካኝ
ምንድነው ምናምን ብዬ ብድግ አልኩኝ። በእንቅልፍ ልቤ ሳየው እሱ ነው። የለኝም። ከዛ ብድግ አልኩኝና ምንድነው ምናምን ስለው አይ በቃ ምንም አይደለም ምናምን ተኝ ብዬ ነው ምናምን እዚያ አብሬሽ ልተኛ ብቻሽን አትፈሪም ምናምን ሲለኝ በጣም መንቀጥቀጥ ጀመርኩና ልክ ጡቴ አካባቢ ምናምን ሲነካኝ ተሰምቶኝ የማያውቅ አይነት ስሜት ተሰማኝ ማለት ነው። ከዛ ብድግ አልኩኝና በሩን ከፈትኩት። የት ነው የምትሄጂው ምናምን ሲለኝ አይ ሽንት ልሸና ነው አልኩት። እንግዲህ ክብረ መንግስት ማለት ያኔ በጣም ጥቅጥቅ ያለ ጨለማ ነው። ልክ ከዛ የጀመርኩኝ አክስቴ ቤት ሮጥኩ ማለት ነው። ወደ 5 ሰዓት ምናምን አካባቢ ይሆናል። አመለጥኩት፣ ሄድኩኝ፣ ገባሁኝ። ምን ሆነሽ ነው ምናምን ሲሉኝ አይ በቃ ምንም ጥሩ ስሜት አልተሰማኝም እና እንደምንም ብለሽ በቃ ቤተሰቦቼ ጋር መልሽኝ፣ እዛ ቤት መቆየት አልችልም አልኳት አክስቴን። ትንሽ ተነጫነጨች ምናምን አደርኩኝ። ከዛ አጎቴም ተጠራ፣ ወንድሟ ነው አጎቷ ተጠራ። ይችል ልጅ ምንድነው የምታረጋት ምናምን፣ አንቺ አይደለሽ ያመጣሻት፣ ወይ መልሻት ወይ ደግሞ ታገሽ ምናምን አላትኝ። ከዛ አሁንም እሱ ሌላ የነፍስ ልጁ ጋር ወሰደኝ ማለት ነው። ሴትዮዋ ብቻዋን ነው የምትኖረው። በጣም እሷ ደግሞ በተቃራኒ መልካም ሴት፣ የምትገርም ሴት። በቃ እኔ በህይወቴ አሁን ላይ እኔ ሰው ስለ ብሔር ስለ ዘረኝነት ሲያወራ በጣም ነው እንትን እምለው ማለት እንደዛ አይደለም። የእውነት እኔ ያችን ሴትዮ ምንም ለራሳት አልችልም። አብራ አልጋዋ ላይ ታስተኛኝ ነበረ። ምንም አልሰራላትም። እኔ ምግብ ቤት አላትኝ ስቲል እንትኑ ሰዎቹ ራሱ እንዲያዩባት አትፈልግም። ልክ ምግብ የሚጠቀሙት ሰዓት ሲመጡ አንቺ ሂጂና ቁጭ በይ ምናምን ትለኛለሽ። ቤቷ ውስጥ ታስቀምጠኛለሽ። በጣም ነው ትሪት የምታረገኝ። ወደ 6 ወር ምናምን ያህል እንደዛ አድርጋ ያዘችኝ በጣም በጥሩ ሁኔታ። መጨረሻ ላይ የትራንስፖርቴን ሰጥታ በቃ ሂጂና ለአንዴና ለመጨረሻ ጊዜ አክስትሽ ጋር ብቻ አውርተሽ ሂጂ ብላ እንትን አለችኝ ማለት ነው። የአጎቴን ጠራችሁና በቃ ወሰዳት። ትራንስፖርቷን እኔ እችልላታለሁ፣ ከዚህ በላይ ልጅቷ መሰቃየት የለባትም ትምህርቷንም አቋርጣ ብላ እንደገና ወደ አዲስ አበባ ተመለስኩኝ። ልክ አዲስ አበባ ከገባው በኋላ አክስቴ ጽንስ ነበረ ለካ ሆዷ ውስጥና ያንን ለማስወጣት በመታረገው ሙከራ ህይወቷ ያልፋል። ያቺ ፊት የነሳችኝ እንደዛ ከመሆኗ በፊት ምን ሆነ? አክስቴ አብራ የምትኖር እህቷ የሷ እህቷ የኔ አክስት ነበረችና እሷ በጣም ታስጨንቃት ትደበድባት ምናምን ነበር። ከዛ እሷም መሄድ ፈለገች። ከዛ ብር አለሽ አንቺ? እኔ ትራንስፖርት ተቀብያለሁ ስላት አለኝ አለች። ለካ በሆነ ሰዓት ላይ እሷ ስታስቀምጥ ያየችውን ብር አንስታ ደብቃ ይዛለች። ከመሞቷ በፊት ከዛ ያን ብር ይዘን እኔ አላቅም ብር እንደያዘች እንደወሰደች መናኸሪያ ገባን። መናኸሪያ ልክ ስንገባ እሷ ጎረምሶች አስከትላ መጣች። ሌቦች አሉ ምናምን ምናምን አለች አክስቴ ማለት ነው። ከዛ እኔ በጣም ደነገጥኩኝ። እኔ ምንም ብር አልነካውም። ይሄው እሷ ሴትዮዋን እየጠራው መንበረ በሰጠችኝ ብር ነው የወጣሁትኝና ምንም አልነካውም ስላት አንቺማ የምታውቂው ነገር የለሽ ምናምን ብላ አንዴ ብቻ ይዞ የመጣችው ጎረምሳ የሆነ ትከሻዬ አካባቢ መታኝ። ከዛ እሷ ደግሞ አክስቴ ትንሽ አካል ጉዳተኛ ነበረች እግሯ አካባቢና እሷን በጣም ደበደቧት፣ አሰቃዩት፣ ጎተቷት ምናምን። እህቷ ነች እንግዲህ። ከዛ በቃ እሷ ደግሞ በጭራሽ አልወርድም አለች፣ ይገሉኛል አለች። ከዛ ልክ ዱላው ሲበዛባት ብሩን የደበቀችበት ቦታ እያወጣች መስጠት ጀመረች። ከዛ በቃ ብርሽን ከወሰድሽ ውረጅ ምናምን አሏትና አስወረዷት። ወደ ወንድሜ ደግሞ መጥቷል ብዬሽ ነበር አብሮ ከኔ ጋር ታላቅ ወንድም አለኝ አባቴ ልጅ። እሱም እንደዚሁ እንትን አልለው ስትል ሻሸመኔ ተመልሶ መጥቶ ነበር። እሱም ፍለጋ ሻሸመኔ ሄድን። ከዛ ልክ ሻሸመኔ ስንገባ ሻሸመኔ ደግሞ እሱ የለም ወደ ተወለደበት ቦታ ተመልሷልኝ። በቃ በጣም የሚያሳዝን ነበረ። በዛ ውስጥ በቃ በጣም የሚገራርሙ ነገሮች ነበሩና ከዛ አዲስ አበባ ተመለስን። አዲስ አበባ ስንመለስ ወዲያው አክስታችን 2 ሳምንት ባልሞላ ጊዜ ውስጥ ለማስወረድ ብላ መድኃኒት ጠጥታ ሞተች ተባለ። ከዛ ልክ እሷ ሞተች ሲባል እነዛ ትናንት እንያዝሽ ምናምን ይሉ የነበሩ አክስቶች የነበራቸው እይታ ተበላሸ ማለት ነው። ወደ እናንተ ተላከከ ጉዳዩ። በቃ ማለት እንደ ወደኛ መላከክ ሳይሆን
የሆነ በቃ እኛ ከመምጣታችን ጋር የሆነ ጥፋት ከመስራታችን ጋር ምናምን አደረጉትኝና በጣም እንቀየራሉ። እንግዲህ ጥቁር አንበሳ መታ ምናምን ተኝታ ቆይታ ነው ብዙ ደም ፈሷት ስለነበረ ያረፈችው ማለት ነው። ከዛ እችኛዋ ልጅ እኛ ጋር ትቆይ ተባለች። አካል ጉዳተኛው አክስቴ አንቺ ግን ያክስቴ ባል ነበር እሱ ጓደኛዬ ቤት ቆይ ተባልኩና አሁንም እዛ ቤት ገባው ማለት ነው። እዛ ቤት ስገባ አንድ የሚስትየዋ ወንድም ነበረ። እሱ አብሯቸው ይኖራልኝና አንድ ቀን ባልና ሚስቶች ራት ሊበሉ ወጥተው ልጁ መጣና ካልደፈርኩሽ አለኝ ማለት ነው። ከዛ ያው ለመደፈር ምቹ ስላልሆንኩኝ በቃ ላይ እንትን አለ በቃ ልብሴ ላይ ምናምን። ከዛ መጡ። ሲመጡ ምን ሆነሽ ነው ያልተኛሽ ምናምን ሲሉኝ አይኔ ነገ ቤቴን መሄድ እፈልጋለሁኝ በቃ እንደዚህ አይነት ሙከራ አድርጎብኛል ምናምን ስል በጭራሽ ምናምን አለች እህቱ ማለት ነው። ስትል ይሄው ከፈለግሽ ልብሴን እዩ ልብሴ ተበላሽቷልኝ እንደዚህ አይነት ነገር አይቻላቅም ምናምን አልኳትኝ ማለት ነው። ከዛ መቀበል አልፈለገችም። ባልየው ግን እንዴት እንደዚህ ያደርጋል ውጣ ምናምን አለና አስወጣው ወንድሟን። ከዛ በበነጋታው ግን በጣም ተቀይሮ መጣ ባልየው። ውሸትሽን ነው አለኝ ማለት ነው። ሚስቱም ነበረች። አረ እኔ ያልዋሸውም ይሄው ማታ ልብሴን አሳይቻታለሁ ለሷ አፈርኩኝ ለባሏ ልብሴን ለማሳየት። እሷ ግን ትረዳኛለች ብዬ ይሄው ከፈለግሽ ልብሴ ተበላሽቷል አልኳት እና ለሷ አሳይቻታለሁ ስለው ማይ ተባልኩኝ። መጽሐፍ ቅዱስ ወጣ ማልኩ ማለት ነው። ከዛ ግን በቃ በጣም መታኝ ማለት ነው። መታኝ በቃ ውሸትሽ ነው ይሄውም ይሄለው ውሸቴ ከሆነ እኮ በቃ እግዚአብሔር ነው ለምን እሱን አታስምዱትም አልኳቸው። ግን ሰውየው በጣም መታኝ። ከዛ በቃ አልኩኝና ወጣው ማለት ነው። ወጣውኝ ልክ ግን ያኔ ሲሄድ ከአረብ ሀገር የመጣችው ሌላኛው አክስቴ እዛ ቤት አገኘኋት ማለት ነው። እሷን ስታየኝ በቃ በአጋጣሚ የኔ አባት እሷን ደግሞ በሆነ ጊዜ ረድቷት አስተምሯት ነበር ምናምንና የሱ ልጅ ናት እንዴ እሷንማ እኔ እሺ መሄድ አለብኝ እድሜዋ ባይሆን እንኳን ልጄ ብዬ መውሰድ ፈልግ። እሷ ደግሞ ያን የአረብ ሀገር አረብ ባልነበራት ከዛ ከክፍለ ሀገር ይሄ ጫታው ምናምን እየወሰደች እየነገረች በጣም ሀብታም ነበረች። በጣም ሀብታሞች ነበሩ እና እሷን መውሰድ አለብኝ ትሄድና እህቷ ጋር ፓስፖርት አውጥታ ትምጣለች። ከዛ እንደገና እንደዛዝኝባት ሄድኳትን እህቴን ፓስፖርት ለማውጣት አሰብኩኝና ደብዳቤ ጻፍኩ ማለት ነው። ማለት በቃ ልመጣ ነው አልኳትኝ ማለት ነው። ልመጣ ነው ተቀበኝ ምናምን ብዬ ስጽፍ ማዲያ ላይ ተቀጥረው ከሚሰሩ ልጆች መካከል ያን ደብዳቤ ለሷ ሳይሰጥ እነሱ ይቀበሉና ያነቡና በምላሹ ደብዳቤ ይጽፍልኛል ማለት ነው። እንግዲህ ይሄ አሁን ረጅም ዓመት አብሮኝ የኖረው የትዳር አጋሬ ማለት ነውና እሱ ነው የሚጽፍልሽ? አዎ እሱ ጽፎ ይልክልኛል። ከዛ ደብዳቤውን ሳይው የሷ ደብዳቤ አይደለም እና ስልክ ቁጥር አስቀምጡ በቃ እኔ ለሷ አልሰጠኋትም ደብዳቤውን፣ ግን እሷም እንድትመጭ ትፈልጋለች። የጥፋተኝነት ስሜት ተሰምቷታል ያኔ እንደዛ አርጋ ስላስወጣችሽ እና እኔና ትምህርትሽን ተማሪ ዝም ብለሽ ብሎ እወድሻለሁ ብሎ ይጽፍልኛል ማለት ነው። ከዛ በፊት እንግዲህ እናቴ ከመሞቷ በፊት ጀምሮ አብረን ነው ያደግነው ከልጁ ጋር። አዎ ከቤተሰብ ማዲያ ተቀጥሮ ይሰራ ስለነበረ እየመጣ እናታችን የሚያስታምም ነበር። ከዛ በኋላም ቤት ውስጥ አንድ ላይ ነው የምንኖረው። እነሱ እዛ እየተማሩ ማዲያ ውሎ ይመጣሉ፣ እኛም ቤት እንውላለን። ማታ ላይ ኪችን እንገናኝ ነበር እራት ለመብላት ምናምን እዛና እንደ ቤተሰብ ነው ያደግነው። ያው በሌላ መንገድ እኔ አላየውም። ብዙ ልጆች ነበሩና በጣም ወሬ ይችላል ምናምን ጨዋታ ይችላል። ሌላ ቤተሰብ በጣም ነበር የሚወደው። እኔ ደግሞ ውይ አንተ ጋዛ ምናምን እለው ነበረ። ያው ማዲያ ስለሚሰሩ ማለት ነው። አንተ ጋዛ ምናምን እያልኩ እንትን እለው ነበርና ልክ የሱን ደብዳቤ ሳነብ እንዴት እንደዚህ ሊያደርግ ቻለ ምናምን ብዬ ደወልኩለትና ያኔ የሚደወለው ቴሌ ሴንተር ነበር እና ሞባይል አልነበረም። ደወልኩለትኝ አገኘሁት። ከዛ እንዴት ጻፍክልኝ ምናምን ስለው ምናልባት መጥፎ ነገር ጽፈሽ ከሆነ ለሷ እንዳይደርሳት አስቤ ነውና እኔ ዝም ብለሽ አለኝ። መጣው ተመልሼ እህቴ ጋር ሄድኩኝ። ሲሄድ እሱ ወጥቷል ቤት ከሌላ ሰራተኛ ጋር ተጣልቶ እዛ ቤት ወጥቶ አገኘሁት እህቴ ቤት ማለት ነው። ከዛ እህቴ ጋር ያው እንትን አለች። ተቀበለችኝ። ጥፋቱ የሷ ነበርና
ተቀበለችኝ። ከዛ ክረምት አካባቢ ነበረ ያኔ ሲሄድ እሱ ብቻ ነው የሌለው። የት ሄዶ ነው ምናምን ስል እንደዚህ ተብሎ ወጥቷል ተባለ። አይ ጥሩ አልኩኝ። ከዛ እንደገና ተመልሼ የመጣሁና ያኔ እንግዲህ እድሜ 13 ዓመቴ ነው። ግን ያኔ እነሱ ከተማው ላይ ታዋቂ ስለነበሩ የቀበሌ መታወቂያ ማግኘት በጣም ቀላል ነበር። ተመልሼ አዲስ አበባ መጣሁና ፓስፖርት አወጣሁ። ፓስፖርት አውጥቼ ተመልሼ ትምህርቴን ለመጀመር እንደገና እህቴ ጋር ሄድኩኝ ማለት ነው። ከዛ የሆነ ጊዜ ወደ ገበያ ተልኬ ሲሄድ እሱ የወንድሙ ሱቅ ላይ እየሰራ ነበረ። ጠራኝ። እዚህ ነው እንዴ ያለ ምናምን ስለው አዎ አለኝ። ከዛ ቁጭ ያለኝ አስቀመጠኝ። የድሮ ሙዚቃዎች የነ ኃይለ ኢየሱስ፣ የነ ንዋይ ደበበ፣ የነ አስቴር አወቀ፣ የነ ጥላሁን ሙዚቃ በጣም ይከፍታል። ሌላ ምንም የሚያወራኝ ነገር የለም። እሱን ይከፍታል። ሙዚቃ ብቻ ነው የሚጋብዘኝ። ከዛ ሄዳለሁ መለሳለሁ። ከዛ ያኔ ደግሞ ጥቅስ ነበረ። ጥቅስ በጣም እየጻፈ ይልክልኛል። ልቡን በጦር ተወገና ነው። አዎ በቃ የምን የሌለ ነገር አለ። ይሄ ፖስተር ያኔ ደግሞ ምንድነው ፖቴቶ ማስቲካ እሱ ሁሉ ፖፖቲና እሱን ይልካል ምናምንና ያኔ እኛ ሰፈር ፔርሙዳ የሚባል ሰፈር ነበርና ሙዚቃ ማታ ማታ ይከፈታል። የነ ጎሳዬ የነ አሌክስ እሱን ልጆች እየደነሱ ምናምን እንሰማለንና ማታ ማታ እየመጣ እህቴ በማትኖር ጊዜ እንትን ነበር ያኔ ለመጀመሪያ ጊዜ እዛ ከተማ ጭማቂ ቤት ነበርና እዛ እየወሰደ እሑድ ይጋብዘኛል። በቃ በጣም በትልቅ ፍርሃት ነው። ከዛ እህቴ ሰማች ማለት ነው። አዎ በቃ ከትናንት ካንቺ ጋር ይሰራ ከነበረ ልጅ ጋራ እህትሽ እንደዚህ እያደረገች ነው ሲባል ምንም ግንኙነት እኮ የለንም። ሄዶ እዛ ተልኬ ሲሄድ ገበያ ሰላም ብሎ ከመምጣት ውጭ እሑድ እዛ ጁስ ቤት እየጠራ ብቻ ጁስ ይጋብዘኝ ነበረ። ከዛ በቃ ካካለች ማለት ነው። በጣም ፊት ነሳችኝ። በቃ በጣም እንትን አለችኝ። ከዛ መናገር ጀመረች ማለት ነው። ቃላቷ በጣም ሰበረን እኔንም እህቴንም። እናንተ የእናት አባት ግዴታ እኮ የለብኝም ምን አድርጉ ነው የምትሉኝ? የእናታችሁ የአባታችሁ እኮ ሀብት የላችሁም። እናንተን ማሳደግ እኮ ነው ግዴታ አይደለም ምናምን ማለት ጀመረች ማለት ነው በተደጋጋሚና ከዛ እንትን እየተሰማኝ መጣ። ለካ ስለኔ ማለት ማስበው እኔ እዛ ቤት መኖር መብቴ እንደሆነ ነበር ማስበው። እህቴ ናት፣ ምክንያቱም የእናቴ ልጅ ናት፣ እህቴ ናት። ከዛ በፊትም አብሬያት አድጌያለሁና እንደ መብቴ ነበር ማስበው። ለካ መብቴ አይደለም እዛ ቤት መኖር እና ግዴታ አይደለም እናንተን ማሳደግ ምናምን በቃ እኔም ወጣችሁ ከምትወድቁ ብዬ ነው። የት መሄድ ትችላላችሁ ካልፈለጋችሁ ምናምን ትለናለች እና በጣም ነው የምመተው፣ በጣም ነው የምንገረፈው። ከታናሽ እህቴ እኔ ደግሞ ሞር ገረፍ ነበርና ልክ ባልየውም ሲመጣ ይህንኑ አማርኛ ነው የሚደግመው። ምንድነው እናንተኛ እኮ ግዴታ የለብንም፣ እኛ እኮ ሜዳ ላይ ከምትወድቁ ብለን ነው እንጂ እናት አባት ግዴታ የለብንም እኮ ምንም እኮ ነገር የላችሁም ምናምን ነገር ይለናል። ከዛ በቃ እንትን ማድረግ ጀመርኩ እኔ ማለት ለካ ግዴታ የለባትም፣ ለካ እንደ ጥገኛ ነው ምኖረው ምናምን ማለት ጀመርኩኝ ማለት ነው። ከዛ የነገር እየተደጋገመ ስድቡ እየተደጋገመ ዱላው እየተደጋገመ ሲመጣ መቋቋም አልቻልኩኝም። አሁንም ድጋሚ ወጣሁ ማለት ነው። ወጣሁኝና የአባቴ አክስት መሃን አለች ትልቅ ሴትዮ መጀመሪያም ላይ የሄድኩባት ያልኩሽ እሷ ጋር አረፍኩኝና መስከረም ደግሞ ደረሰ። ትምህርት መጀመር ነበር። ይሁን የአንድ አመት ታሪክ ነው። እዛ ትምህርት ደግሞ እንደገና አንድ አመት ተቃጥሎብኝ የለ ደግሞ ሁለተኛ አመት ሊቃጠልብኝ ነው። ከዛ ወጣሁ። መስከረም ደረሰብኝ ደግሞ ሌላ ማንም ሊያስተምረኝ የሚችል ሰው የለም። እንደገና ሄድኩ እህቴ ማለት ነው። አሁንም ሄድኩና በቃ ይቅርታ አልኳት። እሱ ጋር ምንም አይነት ግንኙነት የለንም፣ ግን በቃ እንድማር አድርጊኝ አልኳት። ምክንያቱም አንድ አመት ሚስላረኩኝ በጣም ሁለተኛ እንትን ማለት በጣም እንትን ብሎኛል። ሁለተኛ አክስቴ እንደምትወስደኝ እርግጠኛ ነኝ። ፓስፖርቴን አውጥቼ ምናምን ሰጥቼ ነው የመጣው። እስከዛ ድረስ የግድ መማር ነበረብኝ ስላት በታሪክ አለች ተመልሰሽ እዚህ ቤት አትገቢም አለች። እሺ የት ልሄድ ስላት አላውቅም፣ የት መሄድ ትችያለሽ፣ እኔ ግዴታ የለብኝም አለች። እንግዲህ እናት አባታችን ከሞቱ በኋላ አንድ አመት ከምናምን ማለት ነው እሷ ቤት የቆየሁትኝና በቃ የነፍስ አባት ሳይቀር ይዤ ሄድኩኝ፣ አስለመንኳት ምናምን በታሪክ አለች። ላያት ሁሉ አልፈልግም እዚህ ከተማ አለች።
በቃ ከዚህ ከተማ ላይ አልፈልግም አለች። በጣም ተስፋ ቆረጥኩ። ብዙ ነገር ሞከርኩኝ። በቃ ምንም ልትቀበለኝ አልቻለችም። ከዛ ምን ላድርግ እኔ ከዛ በፊት ወጥቼ አላውቅም፣ ስራ ሰርቼ አላውቅም፣ ልጅ ነኝ ገና። ያን ሰሞን ነው ራሱ የወር አበባ ያየሁበት ሰሞንና አክስቴ መሀል ነች፣ ምንም ነገር የላትም፣ መሬት ምናምን አላት ገጠር፣ እዛ እያመጣች ነው የምትተዳደረው። እና በቃ እንደገና ለኔ ጨለማ ሆነ ማለት ነው። እሱ እኔን ማኖር አይችልም። ከወንድሙ ሱቅ ነው ተቀጥሮ የሚሰራ። ምናልባት በሳምንት 10 ብር ወይ 20 ብር ይሰጠዋል። ያንን ደግሞ እኔን ነው የሚጋብዝበት። እና በቃ በጣም ግራ ገባኝ ማለት ነው ምን ማድረግ እንደምችል። ከዛ ወደ አንድ ምግብ ቤት ሄድኩኝና አስገቡኝ አልኳቸው ስራ። አዎ ስላቸው እሺ አሉኝ። ካሻሪ ያደረጉኝ። ካሻሪ ሁኝ የገባው ግን እዛም የሆቴሉ ባለቤት በጣም አስቸጋሪ ሰው ነው። በቃ በጣም ያስቸግረኛል፣ ይረብሸኛል። አብረሽኝ ካልተኛሽ ያለ ደሞዜን ይቆርጥብኛል ምናምንና እኔ ደግሞ ያን ነገር ማድረግ ካለብኝ እንኳን ከሱ ጋር ነው ማድረግ ያለብኝና እንትን ፍቃደኛ አልሆንኩም። ከዛ በተለያየ ምክንያት ብቻ ብሬን እየቆራረጠ ምናምን ወጣው ማለት ነው። ከዛ ከሱ ጋር ስናወራ በቃ እኔም መኪና ላይ ልጀምር፣ ረዳት ልሁን፣ ከዛ በኋላ አብረን የምንኖርበትን መንገድ እንፈጥራለን። እስከዛ ድረስ ግን ምን ማድረግ እንዳለብኝ አላውቅም። ባህር ዳር እንሂድና ባህር ዳር በቃ እረፍት አድርጊና ከዛ በኋላ ወደ አዲስ አበባ ወይ ቤተሰቦች ጋር እዛኛው አዲስ አበባ ያሉት ጋር መቆየት ከቻልሽ ምናምን ይለኛል። ከዛ ማለት እንዴት ነው በዛ ሰዓት እኔ ፍቅር የሚባለው ነገር አይገባኝም፣ ግን የሆነ መጠለያ እየፈለኩ ነበረ። ማለት የሚወደኝ ሰው እየፈለኩ ነበረ። የሆነ ፍቅር ጎሎኛል፣ አንሶኛል፣ ትሪት እየተደረኩ አይደለም። እናት አባቴ በአንድ አመት ነው የሞቱት። እህቴ እንደ እህት አይደለም የምትቀበለን። የሆነ ማለት እንደ ትርፍ አካል ነው የምታየን፣ እንደ ተጎዳን አይደለም የምታስበው። እንደውም እኛ እዛ ቤት መኖራችን ምንም ዋጋ እንደሌለው፣ ጥቅም እንደሌለው፣ የሷ ሸክም እንደሆነን አድርጋ ስለምትናገረን እነዛ ነገሮች አእምሮዬን በጣም ጎርተውኝ ነበርና እሱ ደግሞ እስቲል ይሄ የጾታዊ ፍቅር አልነበረም የሚሰጠኝ። ልክ አዎ እንደ አባት ትሪት ያረገኛል። የሆነ እንዴት ልበልሽ በቃ የተለየ ሰው ነውና ወጣት ነው እኮ ግን በቃ እንዴት ልበልሽ ምንም አይነት ነገር አድርገሽ መልሰሽ ልጅሽ አሁን ጭቃ አብኩቶ ምናምን ቢመጣ ጭቃ ነክቷል ምናምን ብለሽ አትዩ። ልክ እንደዛ ምንም ነገር ባጠፋ የሚቀበለኝ አይነት ሰው ነው የነበረና ከዛ ባህር ዳር መጣን። እሱ ሄደ ማለት ነው። ያኔ እንግዲህ መንገዱ ፊስታ ነው፣ ስልክ የለም። ሄደው ምናምን 2 ወር 3 ወር ሁሉ ሊቆይ ይችላል ማለት ነው። ከዛ አንዲት ጓደኛዬ ጋር አርፌ እንትን ትራንስፖርት አጣሁ ማለት ነው። እና ልብስ ብቻ ነው ያለኝ። በቃ ልብስ ችግር የለም፣ መብላት መጠጣት ችግር የለም ብዬሻለሁኝ። አንድ ሻንጣ ሙሉ ልብስ ይዣለሁ፣ ግን ብር የለኝም። አዲስ አበባ በምን ልሄድ? ያኔ ካልተሳሳት ከ150 ብር እስከ 250 ብር ነበር ትራንስፖርት። እና ልጅቷን እዚህ አንቺ ጋር እያደርኩ በቃ የሆነ ወይ መስተንግዶ ወይ የሆነ ዳቦ ቤት ውስጥ ምናምን ብቻ ስራ አስቀጥርኝ አልኳት። ስላት እሷ ደግሞ ፍቅረኛ አለኝ እኔ ጋር መኖር አትችይም፣ ለ2 ለ3 ቀን ብቻ ነው መቆየት የምትችይው አለችኝ ማለት ነው። እሱ ስልክ የለውም፣ በምን ላገኘው? እህቴ አልይሽ ብላኛለች። አዲስ አበባ ለመሄድም የግድ ስልክ መደወል አለብኝ። አክሰሱ ምቹ አይደለም። ያኔ በቤት ስልክ ነው የምትገናኙ። ከዛ እና ምን ላደርግ ስላት ዳቦ ቤት ስራ አግኝቼልሻለሁ አለችኝ። እሺ አልኳትኝ። እዛ ዳቦ ቤት ስሄድ ማደሪያ የለውም ተባለ። ከዛ ወደ አንድ ሆቴል ይዛኝ ሄደች ማለት ነው። ለካ ያ ሰፈር በጣም የቀወጠ ብዙ ታሪክ የሚደረግበት ሆቴል ነው። እኔ አላቅም ከዛ በፊት ስለ ሆቴል። እኔ ከዛ በፊት የነበረኝ ግንዛቤ በጭራሽ ሆቴል አካባቢ ያሉ ሰዎች የተለዩ ሰዎች አይነት ነገር መስለው ነበር የሚታዩኝ። በተለይ ቡና ቤት የሚሰሩ ሴቶች ምናምን የተለዩ ነበር የሚመስለን እኛ ስናያቸው። ያች እኮ ልክ ፈረንጅ ዩዩ እያልሽ እንደምታዩ እንደዛ ነበረ የምናየውና ለካ እዛ ሰፈር ውስጥ ነው ልጅቷ ወስዳ ያስገባችኝ። ሴትዮዋ በጣም አደገኛ ነች።
40 ጾም አካባቢ ነበር አስታውሳለሁ። ይሄው እንግዲህ 1 አመት ድጋሚ ተቃጠለብኝ ማለት ነው። ከዛ ምግብ እዛ ውስጡኝ እኔ ገባው 40 ብር ነው ደሞዝ የተቀጠርኩትኝ። ምግብ ስንላት ሴትዮዋ ምግብ አትሰጠንም፣ በልበት ምናምን ነው የምትሰጠን። እኔ ደግሞ የምግብ ችግር ከዛ በፊት አላውቅም እና በጣም በቃ ተቸገርኩ ማለት ነው። እዛ ውስጥ አብረው የሚኖሩ 2 ሴቶች ነበሩ። አንደኛዋ ማታ ማታ ትሰራለች፣ ቀን ደግሞ እዛ ቤቷን ስትጠብቅ ትውላለች። አንደኛዋ ደግሞ ያለ እድሜዋ ተደፍራ ፊስቱላ ታማሚ ሆና ለረጅም ጊዜ ሆስፒታል ቆይታ ከዛ ግን ወደ ቤተሰቦቿ መመለስ ስለማትችል እዛ ቤት ገብታ ጽዳት የምትሰራ ሴት ነበረችና ታሪኳን አጫወተችኝ። እንደዚህ ነው የሆንኩት አለችኝ። ያችኛዋም ደግሞ እንደዚሁ ተደፍራ መታ ከዛ ተባራ መታ ቤተሰቦቿ ጋር ተማሪ እንደነበረች ከዛ ግን እዚህ እንደ ቀልድ ማታ ማታ እንደምትሰራ ምናምን ነገረችኝ። እና ልክ ማታ ላይ ሳይሰፈሩ ሌላ ሰፈር ነው፣ ዲም ላይት ብቻ ነው። በቃ ምንም ማለት በቃ ለኔ የሆነ ሌላ ዓለም ውስጥ የገባው መሰለኝ ማለት ነውና ውስጤ እየፈራ መጣ፣ እየተጨነቀ መጣ። ማለት ነገ ከነገ ወዲያ ጣፋንታዬ የኔ ምንድነው የሚሆነው ቶሎ ካልመጣ ምናምን እያልኩ በጣም እየፈራው መጣው ማለት ነው። ለተወሰኑ 2 ወር ምናምን አካባቢ ይመስለኛል እንደምንም ብዬ እየራበኝ እንደምንም ብዬ ያኔ በቃ አርቦኛል። እኔ ምግብ አትሰጠንም እና በጣም በቃ እንትን እና ደሞዜን ደግሞ እነዚህ አልኮሎች የሚቀዱ አረቂዎች ምናምን እነሱንም ሂሳብ ስትሰራ እንትን ትልብኛለች፣ ተሳስተሻል እዚህ ጋር ምናምን እያለች ትቆራረጥብኛለች። እና ያን ያስታውሳለሁ። ይሄ የአረጋኝ ወራሽ ንፋስ ነው ዘመዴ፣ ሜዳ ላይ ቀረ ልብ የሚለው የነጥበበ ወርቅዬ ሙዚቃ ምናምን ይከፈት ነበርና በጣም አለቅስ ነበረ። ማለት በቃ አንዳንዴ እንዴት ነው ብዙ ዘመድ ኑሮሽ እንዳልነበረሽ መሆን ብዙ ነገር አይተሽ ምንም እንደማለት ራሴን ከነዛ ሰዎች መሃል ገብቼ ማግኘቴ በቃ ለኔ ህይወት ያበቃ ያለቀለት መሰለኝ ማለት ነው። ከዛ የትሽልችም ዘካር በቃ ትፈልግሽ በጭራሽ ከዛ በኋላ ፈልጋኝ አታውቅም። በቃ ከዛ እንደውም ትንሽ እህቴ ወጣች ተባለችን ተከትላ ማለት ነው። አልቆየችም፣ እሷም ወጣች ተባለ። ልክ እሷ መውጣቷን ስሰማ የሷ ኃላፊነት እኔ ጋር ሆነ ማለት ነው። ለሷ እንደገና ማሰብ ጀመርኩ። እኔ ባለፍኩበት መንገድ እሷ እንዳታልፍ ለሷ መታገል ጀመርኩ ማለት ነው። ከዛም አጣው ብር። ወንዶቹ ምናምን ምግብ ሊበሉ ይመጣሉ፣ ሊጠጡ ይመጣሉ፣ ያወሩኛል። ትራንስፖርት አጥቼ ነው አዲስ አበባ መሄድ ነው የምፈልገው፣ እዛ ቤተሰቦች አሉኝ ስላቸው የሚፈልጉት እነሱ አብሬያቸው እንድተኛ ነው ማለት ነው። ከዛ ብል አልሆነም። ከዛ የሆነ ጊዜ አገኘሁኝ እንደምንም ብዬ ያንን የትራንስፖርት ብር አገኘሁኝና እንደ ነገ ልሄድ እንደ ዛሬ እዛ ቤት ውስጥ እየመጣ የሚረብሸኝ ልጅ ነበረ። ወደድኩሽ እያለ ልጁ ወጣት ነው፣ ቆንጆ ነው፣ ግን እኔ አልፈልገውም በቃ ልጁንና ተጣላን እዛ ሆቴል ውስጥ ማለት ነው። ስንጣላ ስንደባደብ በጥፊ ሲመታኝ ጠርሙስ የሚጠጣበት ጠርሙስ ነበር፣ እሱን አነሳሁና ፈነከትኩትኝ። ከዛ ልጁ ለካ ቂም ይዟልኝ። በሌላ ጊዜ አንዲት እዛ የተዋወቋት ልጅ ነበረችና እሷ ጋር ውዬ ስመጣ ተከትሎኝ በፌሮ መታኝ ማለት ነው። ከኋላ ነበር ሊመታኝ የነበረው። እዚህ ጋር እንደውም አለ እዚህ ጋር ጠባሳውና ግንባሬ ላይ ያው ልክ የሆነ ነገር ክብድ ብሎኝ ዘወር ስል በፌሮ መታኝና ወደኩ ማለት ነው። ከዛ ሰዎች መጡ አነሱኝ፣ ፖሊስ ጣቢያ ሄድኩኝ። ሞላው ሁኔታ በሰዓቱ እሱ ጠፋ፣ አልተገኘም ነበረ። ከዛ እንደገና ያ ብር መታከሚያ ሆነ ማለት ነው፣ ያለ ትራንስፖርት ያልኩት ብር። ከዛ በዛ መሀል ላይ መጣ ባሌ መጣ ማለት ነው። መጣ አበድኩኝ። በቃ ላይ አልፈልግም አልኩት። እንዴት ህይወቴን እንደዚህ ትጫወትበታለህ አልኩትኝ። ካስወጣኝ በኋላ እንዴት ሜዳ ላይ ትጥለኛለህ? እንዴት እንደዚህ ታረገኛለህ? ምናምን አልኩት። በእርግጥ አቅም ስለሌለው ነው እንጂ በጣም መልካም ሰው ነውና ከዛ ምን ላድርግሽ አለኝ። በቃ እኔ ምን ላድርግሽ አለኝ። ምን ላድርግሽ ምናምን ሲለኝ በቃ በጣም ብዙ ነገር እንትን አልኩትኝ። ግን በጣም ነው የሚወደኝ፣ በስሜ ነው የሚምለው ስቲል እስካሁን ድረስ ሀይሚ ትሙት ካለ አለ ነው በቃ ማለት ነውና
ላጣሽ ግን አልፈልግም ማለት ላጣሽ ግን አልፈልግም። በቃ ቤተሰቦችሽ የሚሰጡሽን አይነት ህይወት ላልሰጥሽ እችላለሁ፣ ግን ላጣሽ አልፈልግም። በቃ እኔ በወር 150 ብር ደሞዝ አለኝ፣ ምናልባት እሱ ሊያኖርሽ ከቻለ በሱ ኑሪ ይለኛል። እንዴት ብለሽ ነው በ150 ብር የምትኖሪው? ብዙ ነገር ለምጄ ነው ያደግኩት። አንድ ነገር ብቻ ነው የጎደለኝ፣ ፍቅር። ያን ፍቅር ደግሞ ሊሰጠኝ የሚችል እሱ ነው። መንጃ ፍቃድ ያኔ በአመት ወይ በ2 አመት ነበር መንጃ ፍቃድ የሚወጣው፣ እንዳሁኑ አይወጣም ነበርና ሹፌር ለመሆን የሚያስችል መንጃ ፍቃድ ላይ አልደረሰም ነበረ። ምናልባት ደረጃ 1 ምናምን ላይ ነበር ገና። ከዛ በቃ ትልቁን የህይወቴን ዋጋ መወሰን ነበረብኝ። ምክንያቱም ቤተሰብ አይፈልገኝም፣ እናት አባት የለኝም፣ እህቶች አይወዱኝም፣ አይፈልጉኝም። ምናልባት በእርግጥ እህቴ የራሷ ህልም ሊኖራት ይችላል ለኔ፣ ግን ወይ ያንን ህልሟን አልነገረችኝም ወይ ደግሞ እኔ መረዳት ባለኝ መንገድ አላስረዳችኝም። እና ግን እኔ ተስፋ ቆረጥኩ በሂደቶች ማለት ነው። ማለት ከዚህ በኋላ ወይ እሱን ነው መምረጥ ያለብኝ ወይ ደግሞ ሌላ አይነት መንገዶችን መምረጥ ነበረኝና ምን ያህል ብር ነው የሚያስፈልግህ መንጃ ፍቃድ ለማውጣት አልኩት ማለት ነው። ከዛ ከዚህ እስከዚህ ነው የሚያስፈልገኝ፣ ግን አሁን በአንዴ ማውጣት ስለማይቻል እንደዚህ ነው መውጣት ያለበት አለኝ ማለት ነው። ከዛ በቃ እንደዛ ከሆነ ማለት እንትን ግንዛቤው እኮ የለኝም እኔ ቡና ቤት ሆቴል ተሰርቶ እንዴት ብር እንደሚገኝ አላውቅም። ብቻ ግን ሴቶቹ ከኔ በጣም በእድሜ በሰል ያሉ ናቸው። ብር ይዘው ሲመጡ ያቸዋለሁ። የሆነ የሚቀቡት ነገር አለ ማታ ማታ የሆነ ሌላ መልክ አላቸው ምናምን፣ እሱን ብቻ ነው ማውቀውና በቃ ለምን እኔ እዚህ እንደነሱ አልሰራምና ለምን መንጃ ፈቃድ አላወጣለህም አልኩት ማለት ነው። ከዛ ስለው አይ እንደዛማ መሆን የለበትም ምናምን ሲለኝ አይ በቃ አሁን እኮ ህይወቴን አበላሽተዋል፣ ሌላ ህይወት የለኝም። ምክንያቱም በርጅን ያረገኝ እሱ ነው። የሚገርምሽ ህጌን ራሱ የወሰደው ከቤት ከወጣሁ ከተባረርኩ በኋላ ነበረ እና ከዛ 2 ነው 3 ግንኙነት እንዳደረግን ነው ጥሎኝ ደግሞ ከዛ የሄደው ማለት ነው የጠፋው። ከዛ ተመልሶ ሲመጣ ድጋሚ ጥሎኝ እንዲጠፋ አልፈለኩኝም እና በዛ ላይ ተመትቻለሁ ምናምን። በቃ ወንድ አንዳንዴ ምን አለ ላይ እስክል ድረስ ማለት ነው ያየኝ ሰው ሁሉ ይፈልገኛል፣ ያየኝ ሰው ሁሉ ከኔ ጋር መተኛት ይሆናል። ቆንጆ ስለሆንሽ ነው እኮ አሁንም ራሱ እያለ ለዛ እና ብቻ በቃ ለኔ ፈተና ነው ከወንድ መሀል መሆን ማለት ነው የነበረውና ከዛ ይሄንን ውሳኔ ወሰንኩ ማለት ነው። ስራው እንዴት እንደሚሰራ እንዴት እንደሚሆን ግን አላውቅም። ከዛ ሴትዮዋ ከካሻሪነቱ ስታባረረኝ እዛ ጎረቤት ያለች ሴትዮ ጋር እቺ ልጅ በጣም እፈልጋታለሁ እኔ ጋር እንድትሆን እፈልጋለሁ ብላ ይዛኝ ሄደች ማለት ነው። እና በቃ እዚህ እኔ ጋር ትተኛለሽ ምናምን ግን ወንዶቹን እንዲጠጡ ምናምን አድርግልኝ አለችኝ ማለት ነው። እኔ በዛ ሰዓት ስለማጣጣት ምናምን ምንም የማውቀው ነገር የለም። ብቻ የሆኑ ግሩፖች አሏት ይመጣሉ። እቺ ልጅ አይታችኋታል አታምር ምናምን እንደዚህ ብላ ታስቀምጠኛለች ማለት ነው። ከዛ እነሱ ደግሞ በቃ የሆነ ነገር እያሉ እያወሩ ያን መጠጥ ይጠጣሉ። ምን ይሉ ለካሷ ቢዝነስ እየሰራችብኝ ነውና ሴቶቹን ደግሞ ሳያቸው በጣም ይቆጣሉ። እኔን ሲያዩ ይበሳጫሉ፣ ይናደዱብኛል። የተለየ ሳይን ነው የሚያሳዩኝ ምናምንና ግራ ያጋቡኛል ማለት ነው። አብዛኛዎቹ ስታያቸው የክፍለ ሀገር ልጆች እንደሆኑ ያስታውቃሉ። ፊታቸው ላይ ንቅሳት ምናምን አላቸውና ግን እነሱ በሚያደርጉት ነገር እኔ በጣም እገረማለሁኝ። ፊታቸው ላይ የማየው ይሄ የሚቀቡት ፓውደር ምናምን ይቀባሉ። አይናቸው በጣም ኩል ይበዛበታል። ሊፕስቲኩ ምንድነው እንደዚህ የሚያረጋቸው ምናምን ነበረና ቅመውም ነበር የሚመጡ አብዛኛዎቹ። በቃ በጣም ነው የሚንቀዠቀዡት ለመጠጣት ምናምንና ከዛ እኔ እንትን እያልኩ መጣሁኝ። ምን እየሆንኩኝ ነው? ምናልባት አንድ ቀን ራሴን እነሱ ቦታ አገኝ ይሆን እያልኩ እየፈራሁ መጣሁ። ግን ደግሞ ሌላ ምንም ምርጫ የለኝም ማለት እንዴት ብዬ መሄድ እንዳለብኝ። እዚህ ጋር ተመትቻለሁ፣ ታሽጊያለሁ፣ ጸጉሬን ተላጭቻለሁ፣ ፎቶ አለኝና ኮፍያ አድርጌ ነው የምቀመጠው እና ልክ ሰዎች ሲመጡ ልክ እዛ ቦታ ያለው አይነት ሳይሆን የተለየ ቦታ እንደመጣው የሆነ ያው እንደነገርኩሽ ከቤተሰቦች አለባበሴ ምናምን በጣም ጥሩ ስለነበረ የሆነ በተለየ መንገድ ነበር ወንዶች የሚያዩ ምናምንና
ለካ ቀስ በቀስ ራሴን እዛ ውስጥ እየገባሁ አገኘሁት ማለት ነው። አዎ ማፈቅረው ሰው አለ፣ የምወደው ሰው አለ፣ ምኖርለት ሰው አለ። ለካ የነገው ህይወቴን ለካ ሳላውቀው ለካ ለመገባት ለካ እያበላሸሁት ለካ እዛ ውስጥ ራሴን አገኘሁት ማለት ነው። ከዛ እሱ እንደነገርኩሽ እንግዲህ 3 ወር 4 ወር ሄዶ ይቆያል ብዬሻለሁ። በዛ መሀል የሆኑ ልጆች አገኘሁኝና እንትን አሉኝ፣ ጫት ይቅማሉና ጫት ቃሚ ምናምን ሲሉኝ እዛ በፊት እየተቃመ አይቻለሁ። ፋሚሊ ውስጥ የሚቅሙ ሰዎች ስለነበሩ እያየሁ ነው ያደግኩትኝ። ግን እኔ በህይወቴ ምክንያቱም ጫት ለእኔ የባለጌ ነው ምናምን የዱርዬ ነው ምናምን እንደዛ ነው የነበረኝ ምልከታና ጫት ቃሚ ሲሉኝ በጭራሽ አልቅምም እያልኩ በቃ ያየኝ ሁሉ የታክሲ ሹፌሩም ባለሀብቱ ምኑም ዱብ ፍርጥ ነው የሚለው። በቃ ወደድንሽ ነው ቀን ሁሉ አብረሽኝ ወይ ምናምን ነው የምባለውና በዛ መሀል አንዲት ጓደኛ ነበረችና እሷ ይዛኝ ሄደች። የሀገር ልጅ ምናምን ተብላ እስኪ ከኔ ጋር እየመጣሽ ደሪ እዚህ ከምታድሪ ብላ ይዛኝ ሄደች። ሲሄድ እነዛ ልጆች ጫት ይቅማሉ። ከዛ ቃሚ ሲሉኝ አይስል ቃሚ ሲሉ አይሲ አንድ ቀን በስኳር አድርገው አስቃሙኝ ማለት ነው። አስቃሙኝ። ማታ ላይ በአንድ ቤት ይዘው የሚሄዱ እዛ በክተራ በአንድ ቤት ነበረ መብራት ሆቴል የሚባል እዛ ይዘው የሚሄዱ እዛ ላይ ነው የሚዘፈኑ ምናምን እና በጣም በቃ ማላውቀው ህይወት ውስጥ እየገባሁ መጣሁኝ ማለት ነው። ከዛ እንደውም በማላውቀው ሁኔታ እኔ ያለ ጫት መተንፈስ የማልችል ሴት ሆኜ ራሴን አገኘሁት ማለት ነው። ከዛ ጓደኛ ያስኩኝ የሴት ጓደኛ እዛ እናመሻለን። ዶርም ተከራየሁኝ። እዛ የራሴ ዶርም አለኝ። እመጣለሁኝ፣ ግማሽ ቀን እተኛለሁ፣ ግማሽ ቀን ጫት ስቅም እውላለሁ። ከዛ ሄዳለሁ እና አስታውሳለሁኝ መታ በቃ ይሄን አይኗን እንደባ ወደዚህና ወደዚህ እያደረገች ምናምን እሷ ካልወጣች እኮ እኛ መውጣት አንችልም ምናምን የሚሉ ነበር ሴቶቹና አስፋቀድማ ካልሄደች እኛ መውጣት አንችልም የሚሉ ነበርና ግን እኔ እንትና አረገኝ ማለት በጭራሽ ማለት አንዳንዴ ሰው የሚኖረው ውስጡን ነው ታውቂያለሽ። ማትፈልጊውን ነገር ሆነሽ ልትገኝ ትችያለሽ፣ ግን ልትኖሪው አትችይም። እና ከዛ ሴቶች በጣም ተነሱብኝ። ጩቤ ወጥቶ ሁሉ ምናልባት ባህር ዳር ጆንባር የሚባል ቤት በጣም ታዋቂ ቤት ነውና እዛ ቤት ካልገባሽ ብለው አስገቡኝ ማለት ነው ሰዎች። ልክ እንደገባው በሁለተኛ ቀኑ ጩቤ አውጥተው ሴቶቹ በጣም ዘናጭ ናቸው፣ ሚኒ ነው የሚለብሱት ምናምንና ፊልም ላይ ነበር እኔ እንደዛ አይነት ሰው ማየውና ፊልም እስኪ መስለኝ ድረስ ነው እንግዲህ ወደዛም እየሄድኩ ግን እኔ እንትኑን አልተቀበልኩትም። ይሄ ማንነቱ ከእኔ ጋር መዋሃድ አልቻለም እና ከዛ ሴቶቹ ነገ ተመልሰሽ ከመጣሽ በዚህ ጩቤ ፊትሽን እናበላሸዋለን እንዳትመጪ አሉኝ ማለት ነው። ከዛ የዛ ቤት መስራት አልችልም ነው ጋሻለን ብለው ጩቤ ያስፈራርተውኛል፣ ፊትሽን እናበላሸዋለን ብለውኛል ብዬ ወጣው። ከዛ ደግሞ የሆነ ቤት ሂጂና የሆነ ቤት ግቢ አሉኝ። እዛ ቤት ስገባ ትንሽ ተረጋጋው። አጋጣሚ ሴትዮዋ ታሪኬን ስነግራት እህትሽን አውቃታለሁ እኮ እህትሽን ባላውቀዋለሁ እኮ እንዴት አለች። አበደች። እንዴት የነሱ ቤተሰብ ነሽ እዚህ ቦታ ተገኘሽ አለች። አበደች። እሪ ያለች። ቤተሰቦችሽ ያውቃሉ አለች። አላቅም፣ ይወቁ አልወቁ ብቻ ግን እኔ ከዚህ በኋላ አንፈልግሽም፣ የእናቴ አባትሽ ገንዘብ የለም ወይም ግዴታ የለብኝም ተብዬ ከቤት ተባረያለሁ። ከዛ በኋላም ለመታረቅም ይቅርታ ለመጠየቅም ብዙ ሞክሬ ነበር፣ ግን እንዳላይሽ ተባልኩኝ ምናምን ስላት አንቺማ በጭራሽ እዚህ ቦታ መገኘት የለብሽም ምን ላድርግሽ ምናምን አለች። ምንም አታድርጊኝ እኔ አንድ ቀን እንደምወጣ እርግጠኛ ነኝ አልኳትኝ። ከዛ በኋላ በዛ መሀል ፈረንጅ ተዋወቅኩ ማለት ነው። መክስ ይባላል፣ የፈረንሳይ ዜጋ ነው። እሱ ሲያየኝ ወደደኝ፣ በቃ በጣም ወደደኝ። አማርኛ አይችልም፣ እኔም እንግሊዘኛ አልችልም፣ ግን በአስተርጓሚ እናወራለን። አዲስ አበባ ሲመጣ ስልክ እየደወለ ያወራኛል እና ልወስድሽ እፈልጋለሁ አለኝ ማለት ነው። ሲለኝ አይ እኔ ፍቅረኛ አለኝ፣ እኔ አንተን አልፈልግህም፣ የምታግዘኝ ከሆነ ግን እዚሁ እንድታግዘኝ እፈልጋለሁ ምናምን ስለው አይ በጭራሽ አንቺ እዚህ ህይወት ውስጥ መቆየት የለብሽም፣ አንቺን መውሰድ ያለብኝ ፕሮሰስ አድርጊ ምናምን ይለኛል ማለት ነው። ከዛ ሲለኝ እኔ ደግሞ ሳላውቀው ለካ የባሌ ፍቅር በጣም ይዞኛል ማለት ነው። ማለት በቃ እዚህ ዓለም ውስጥ የሚወድሽን ሰው ማግኘት ቀላል ነገር አይደለም ለኔ።
ብዙ ፍቅር ያጣኋቸው ፍቅሮች ስላሉና መጣ። ሲመጣ እሱ ተቀየሬያለሁ ማለት እቅማለሁ። መጠጥ አልኮል አልጠጣም ነበረ። ሜታ ከሜታ ደግሞ አሪፍ ተብሎ ደግሞ ወደ በደሌ ምናምን አድጌ እንደዛ ሁኝ ያገኘኝ ማለት ነው። ጸጉሬ ተመልጧል፣ ተላጭቷል፣ ታሽጊያለሁ፣ ኮፍያ አድርጊያለሁ ምናምን ብቻ ወደማላውቀው አይነት ሲዝን እሱ ራሱ እዛ ውስጥ ሁና ትኖራለች ብሎ የማያስበው ህይወት ውስጥ ገብቻለሁኝ። ግን ፍቅሩ አይቀየርም፣ አስተሳሰቡ አይቀየርም። እንደዚህ ነሽም አይለኝም፣ እንደዛ ነሽም አይለኝም። ያው ነው እሱ። ከዛ በቃ አሁን እኔ መንጃ ፍቃድ እስካወጣልኝ ድረስ አንተ ቤት ተቀመጥ አልኩት። ይሄ ብር አመጣለሁ፣ አሁን ብር አመጣለሁ፣ አንተ ተቀመጥ አልኩት። ቤት ተቀመጠ። እሱ ሌባ ስለነበር ያኔ 97 አካባቢ ነበረና ሌባ ነበር። ታስታውሽ ከሆነ ግርግሮች ምናምንም ነበሩና ከኔ ጋር ደግሞ ከዛማ ሰው ሁሉ ማኖር ጀመርኩ ማለት ነው። እህቴን መርዳት ጀመርኩ። የሚገርምሽ ነገር እህቴን ራሱ ከተመሳሳይ ህይወት ነው ያወጣኋትኝ ማለት እህቴ ራሱ በእንደዚህ አይነት ሲስተም ውስጥ ልትገባ ስትል አልገባችም። እሷ ግን እንዲህ አይነት ሁኔታ ውስጥ ልትገባ ነው ሲባል በጭራሽ እኔ በህይወት እያለሁ እኔ ህይወት ይበላሻል እንጂ እሷ እንደዛ አትሆንም ብዬ እህቴን አመጣኋት። እህቴ ከኔ ጋር ሆነች፣ እሱም ከኔ ጋር ሆነ። የደቡብ ልጆች፣ የሰበታ ልጆች፣ ጉራጌዎች ምናምን ወንዶች ነበሩ እዛ ለስራ ለጋራጅ ምናምን የመጡ እነሱ ፍሬንዶች የሆኑ ወንድሞች የሆኑ እኔ ቤት ያድራሉ፣ እኔ ቤት ይቅማሉ፣ እኔ ቤት ይውላሉ። በቃ የሆነ እዛ ውስጡኝ እኔ የምኖረው ግን ለሌላ ሰው ሆነ ማለት ነው። የኔ ህይወት እየተበላሸ እንደሆነ የኔ ልጅነት፣ የኔ ስብዕና፣ የኔ ስሜት ምናምን በዛ ሰዓት አይታየኝም። እማየው እሱንና እህቴን ብቻ ነበረ። ሁለቱ የሆነ ነገር እንዳይሆኑብኝ ብቻ ነበረ የምጠነቀቀው። ከዛ አልፎ ምን ሆንኩኝ እንደውም ብር እቀበልና ትቼ መምጣት እሱ ጋር ሌሊት 9 ሰዓት 8 ሰዓት ላይ እመጣለሁ። በቃ እንዴ ከዛ ሁሌ ምን ሆንኩኝ ጸጉሬ ብራውን ነው። አሁን በያዘው ምክንያት ነው ያጠቆርኩትኝና ያቺ ፍሬዟ ልጅ እየተደቻች አይኗ ምናምን መባል ጀመርኩ። የሆኑ መለና ብራችን ወስዳለች ምናምን እየተባለች ባለ ሆቴሏ ትጠየቃለች። ኧረ እሷ እንደዚህ አታረግም ምናምን። አይ እንደዚህ አርጋናለች። ግን በጣም ጎበዝ ነኝ። ዝም ብዬ እዛ ከተማ ምናምን ካለ ሰው ጋር እንደዛ አላረግም ወይ እና አርቲስቶች ይመጡ ነበረ፣ ጋዜጠኞች ይመጡ ነበር ምናምንና በዛ አጋጣሚ ብዙ ሰዎችንም የማወቅ እድል አግኝቼ ነበረ፣ ዘፋኞችን ምናምንና ከሌላ ቦታ የሚመጣ ሰው ከሆነና ራሱን ይሄ የሚያፈር ነገር የሆነ ነገር አንቺን ለመክሰስ የሚያፈር ሰው መሆን አለበትኝና ከዛ ግን በቃ እሱ ጋር ሲሄድ የሚሰማኝ እረፍት፣ የሚሰማኝ ሰላም በቃ በጣም እንትን እያለ መጣና እስቲል ስራ ጀምሮ የሚሄድ ከሆነ መኪና ጋር እሱ ላይ ለመድረስ ሌሊት 10 ሰዓት ምናምን ተጉዤ ሄጄ ምናምን አግኝቼው ነው ሻው ብዬው የሚሄደው ነው። ከዛ የማክስ የሚባል ሰውዬ ከሌላው ግንኙነት ሁሉ የሱ ግንኙነት እየጠነከረ መጣ። በጣም ወደደኝና ፓስፖርት አውጭ ሲለኝ ፓስፖርት ነበረኝ፣ ግን በቃ ቤተሰቦች ጋር መሄድ አልችልም፣ የት እንደጣሉት አላውቅም ምናምን ስለው እንደገና አውጭ ብሎ ወደ 3000 ብር ነው ምናምን አካባቢ ሰጠኝ። ያኔ 300 ምናምን ብር ነው የሚወጣው። ሲሰጠኝ በዛ ብር ብራስሌት ገዝቼ ነበረ የወርቅና ከዛ በቃ ይሄንን ወርቅ ሽጬ ለሱ ለባሌ መንጃ ፈቃድ ማውጣት አለብኝ። ይሄንን አሰብኩኝ። ከዛ እህቴ አንድ ፈልጋኝ መጣች። ያባረችሽ? አዎ። ለምን? ሰላም ልበልሽ ላግኝሽ ብላ መጣች። ግን እንዴት ነው የምትኖሩ ከሱ ጋር ምናምን አለችኝ። ስትለኝ በቃ እኔ ማለት ነውር ሁሉ አይመስለኝም። በቃ እኔ ማታ ማታ ሆቴል እሰራለሁ። ከዛ እነሱ አብረን እየኖርን ነው እንደ ባልና እንደ ሚስት አለችኝ። ያው እንደ ባልና እንደ ሚስት አልኳት። ማኪያቶ ወይ ሻይ ነው የጋበዘችኝ ያስታውሳለሁ፣ ካፌ እና እጠብቅ የነበረው እኔ ወደ እኔ ህይወት ስትመጣ ታስወጣኛለች ብዬ ነበረ የማስበውና ከዛ 11 ተኩል ምናምን አካባቢ ነበር ሂጂ ስራሽ እንዳይመሽብሽ አለችኝ ማለት ነው። በቃ ማለት እኔ እንጃ ማለት እኔ ያኔ 13 14 ዓመት ላይ ሆኜ የከፈልኩት ለእህቴ ለትንሿ እህቴ ያደረኩት ነገርና እሷ ግን ልጆች ወልዳ እያሳደገች ትልቅ ሰው ሆና ብዙ ሀብት ንብረት እያላት ሂጂ ስራሽ እንዳይመሽብሽ ያለችኝ ቃል በቃ ውስጤን በጣም ሰበረው ማለት ነው። ማለት
ይሄ ነው ወይ ቦታዬ? ያ ነው የሚገባኝ ለእኔ ማለት እንዴት እኔ በሆነ ገብቶሻል አይደለም አግኝቻት ላገኛት ሁሉ ካሰብኩኝ የሆነ ነገር ላደርግ እችላለሁ። ያንንም አድርጌ ስላለፍኩ ለእህቴ ማለት ነውና በቃ እሷም በቃ እንደዚህ ነው የምትቀበለኝ ማለት ነው ምናምን አልኩኝ። ከዛ በኋላ በቃ እንዳላገኛት አልኩኝ። ተስፋ ቆረጥኩ የመጨረሻ እና ግን እልህ ነበረብኝ ማለት እርግጠኛ ነበርኩ እዛ ቦታ ላይ እንደማልቆይ እንዴት እንደምወጣ አላቅም፣ ግን እርግጠኛ ነበርኩና ሴቶቹን ከዛ ኢንተርቪው ማድረግ ጀመርኩ። የሚገርምሽ ነገር ግን አብዛኛዎቹ በጣም የሚያሳዝኑ ነበሩ። ትዳር የነበራቸው ተፋተው ልጅ ለማሳደግ የገቡ በጣም አብዛኞቹ በወንድ የተታለሉ ምናምን ናቸውና በጣም የማረሳቸው ግን እህትማማቾች ነበሩ የሚሰሩ አንድ ቤት ውስጥ እና አንደኛዋ ልጅ አላት። የአንደኛዋ ልጅ ለማሳደግ ለማስተማር እህትማማቾቹ አንድ ቤት ይሰሩ ነበርና በጣም የተለየ ስም ነው የነበራቸው። ታዋቂ ነበሩ ከተማው ላይ እና ስንት አመት ነው የሰራችሁ ምናምን ስላቸው አንዳቸው 15 አመት፣ አንዳቸው 20 አመት፣ አንዳቸው ኧረ አልኳቸው እኔ እንኳን ይሄን 20 አመት 3 አመት ራሱ ከዚህ ስራ አልቆይም። ምን አይነት ጽናት ቢኖራችሁ አልኳቸው። እንግዲህ እንደዛ አይባልም፣ ግን እኔ ግንዛቤው እንዳልኩሽ 14 አመት ምናምን ላይ ነኝ እኔ እንደዛ ሲሆን እንግዲህ በ13 አመት ወጥተሽ 13 14 15 አመት እንግዲህ በዛ ህይወት ውስጥ ነው ያቃጠልኩትና በጣም ከባድ ነበረ። በጣም ብዙ ፈተና ነበረው። በቃ ጎረምሳ መጥቶ አንጠልጥዬ ካልወሰድኩሽ ይላልኝ። በቃ አንዳንዱ ሰው ምንም የማታውቂ ለዛ ህይወት የተፈጠርሽ የሚመስላቸው ሰዎች አሉና ከህይወቴ ደግሞ በጣም የማረሰው አንድ ሰው ነበር፣ ባለስልጣን ነበር በጊዜውና ይዞኝ ሄደ ማለት ነው። እና ይዞኝ ሲሄድ የወሰደኝ ቤቱ ነው። የሚስቱ ፎቶ አለ፣ የሚስቱ አልጋ ላይ ምናምን ይዞኝ ሄደ ማለት ነው። እና በጣም ደነገጥኩኝ፣ ተሸማቀቅኩኝ። እንዴት ብዬ ነው እዚህ ቤት የማድረው አልኩኝ። እሱ ምንም አልመሰለውም፣ ቀላል ነው በቃ ማለት እና ግራ ገባኝ። እኔ ማለት እንደዚህ ይደረጋል ወይ? እንዴት አብረው ናቸው፣ ፎቶ አለ እዛ ላይ ተደርድሯል ምናምን። ምን አይነት ሰው ነው እንደዚህ ሊያደርግ የሚችለው ብዬ ከዛ ተኛ አልጋ ላይ አለ። እኔ አልጋ ላይ አልተኛም። እና የት ነው የምተኙ? በቃ ዝም ለዚህ ጋር ሶፋ ላይ ያሳድረኝና ሌላ ጊዜ ላይ በቃ ወይ ብሬን እመልስልሃለሁ ወይ ሌላ ጊዜ ላይ ነው አልኩት። ሰውየው በጣም ይግባባኛል ምናምን፣ ፎቶ ሁሉ ያነሳኝ ነበር። አንቺ እኮ ሞዴል ነበር መሆን የነበረብሽ እያለ ፎቶዎች እያነሳ ይሰጠኝ ነበረ እና በጣም ጥሩ ሁኔታ ላይ የነበረ ሰው ነው በጊዜው። የዛን ቀን ግን በጭራሽ ምንም ነገር ማድረግ አልችልም፣ እዚህ ጋር ነው ማድር ብዬ እስኪነጋልኝ በጣም ቸኩዬ 10 ሰዓት ወጥቼ ሄድኩኝና በጣም ብዙ አይነት ሰዎችን አየሁ። በእኔ ህይወት ብቻ ሳይሆን በሌላ ሴቶች ህይወት በጣም አንዳንዴ በቃ ለጆሮ የሚከብዱ ነገሮች ምናምን ሲከሰቱ ሳይ ምናምን እንትን እያልኩ መጣሁ። ከዛ ለባሌ መንጃ ፈቃድ አወጣሁለት ማለት ነው። አወጣሁለትና ማክስ የሚባለውን ሰውዬ ሸውጬው ወጣሁኝ። በቃ አልወጣሁኝም ወደ ውጪ ወጣሁ። ከዛ ስራ ወጣሁ። ስወጣ ግን እንዴት ነው የወጣሁትኝ? ቁንዝላ የሚባል ሀገር ያኔ ግልገል ጊቤ 1 ወይ ግልገል ጊቤ 2 ይሰራ ነበረ፣ ውሃ ፕሮጀክት፣ የመብራት ፕሮጀክት። ከዛ ባሌ ሄደ ማለት ነው። ባወጣሁለት መንጃ ፍቃድ ተቀጠረ። 2 ሹፌር ስለነበር ረዳት ነው፣ ግን እንደ ሹፌር አድርጎ ነው የቀጠረው። ገና ጀማሪ ሹፌር ነው ተብሎ ሄድኩኝና እኔ ደግሞ እዛ ከአንድ ከሰበታ ልጅ ጋር አብሮኝ የሚኖር ልጅ ነበረ። እሱን ይዤ ጫት ንግድና ሽሻ ንግድ ገባን ማለት ነው። ለስማ ገባን። እዛ ሰራለሁኝ። እንትን ተከራይተን የሆነ ሱቅ ተከራይተን እዛ እንሰራለን። ባሌም ሰርቶ ውሎ ይመጣል። ከዛ የራሳችን ህይወት ድንገት በእንደዛ በሚመስል መንገድ ማንም ሰው ውጭም ግቢም ሳይለኝ ድንገት ገብቼ ድንገት ወጣው ማለት ነው። ድንገት ጀመርን። ከዛ ሳየው ብዙም አዋጭ አይደለም የጫቱ ስራ። ሰው ይወስድብኝና ያስቀርብኛል፣ ይወስድብኝና ያስቀርብኛል። ከዛ ለምን አልተውም አልኩትኝና ተውኩት። ከዛ እሱ ሲጨርስ ወደ ባህር ዳር ተመልሰን እዛ መኖር ጀመርን። ከዛ ግን እኔ ምን ሆንኩኝ መሰለሽ? እሱስ ውስጥ ገባሁ። የጫትና የሽሻው እሱስ
አልተወኛል። ትምህርት ደግሞ መጀመር አለብኝ። ያቋረጡት ትምህርት በኤርሊስ ነው 15 ቢሆን ይችላል። አዎ 15 ዓመቴ ላይ ነው እንደገና የተመለስኩትኝ። 1999 ትምህርት ቤት ተመዘገብኩኝ። ሰባተኛ ክፍል ተመዘገብኩ። ሰርጸ ድንግል ነበር የተመዘገብኩት እና መምህሮች ሲያዩም ከሌላው ተማሪ ለየት ያልኩኝ ነኝ። ማለት ያው 7ኛ ክፍል ተብሎ ሲታሰብ ጸጉሩ የተጎነጎነ ምናምን ፊቱ ምናምን፣ የኔ ፊት ደግሞ እንደዛ አይደለም። ጸጉሬ ፍሬዝ ነው፣ ቢጫ ነው፣ የተለየ ነገር ይታይብኛል ምናምንና ጸጉርሽን ማጥቆር አለብሽ ተባልኩ። እኔ ደግሞ በቢጫ ቀለም በጣም አብቻለሁ ማለት ነው። መተው አልችልም በቃ። ከዛ ያኔ በየ6 ወሩ ነበረ ሽፍት የሚቀየረው የነበረውና ስጀምር ከሰዓቱም የነበረ የጀመርኩትና እኔ ጫት መቃም እፈልጋለሁኝ። ጠዋት ምናልባት 4 ሰዓትም ምናምን ቅሜ ልሄድ እችላለሁኝ። ከዛ በቃ እኔ ፈጣልኝ ላበቴ ጨፍ ጨፍ ይላል ምናምን በቃ በጣም ተቸገርኩኝና መምህሮች ራሱ በጣም ነው እንትን የሚሉ። ጎበዝ ነኝ እኮ መማር እፈልጋለሁ ምናምን፣ ግን ከተማሪውም ከመምህሮችም ቻሌንጅ እየመጣብኝ መጣ። ማለት ምንድነው እሷ የተለየ የሆነችው ምናምን ተባልኩኝ። ማለት እንትን ይሄ ማንነቴ የዛ ካራክተር የለኝም እኔ። ብዙ ሰው ሊገምተው የማይችለው ነገር ቢኖረው ሀይሚ ከዛው ህይወት ውስጥ ገብታ ወጣለች ወይ ማንም ሰው ይሄን እንዲያምን አይችልም። በቃ በጭራሽ። አንደኛ በልጅነት እድሜ የገባው ወጣውኝና ከዛ በኋላ ያለውን ታሪኬን ነው ብዙ ሰው የሚያውቀውና ግን ጫት መተው አቃተኝ ማለት ነው። ከዛ ደግሞ ሽሻ ስሸጥ ነበር ብዬሻለሁ። እነዛ በዙሪያ ያሉ ጓደኞቼ ሽሻ ገዝተው ይመጣሉ። ቤት ውስጥ ሽሻ ይነፋል። እንደዛ እየተባለ ባለቤቴም ጓደኞች እሱ ሹፌር ነው እሱ ይቀማለኝ ምናምን በቃ ትምህርቴን መማር አቃተኝ ማለት ነው። ትምህርቴን ለመማር እየተቸገርኩ መጣው። ጸጉርሽን አጥቁር ይባላለው። የተለየ ነገር ነው የምናይብሽ ይሉኛል። እኔ ደግሞ መላቀቅ አልቻልኩኝም። ከዛ 7ን እንደምንም ብዬ ጨረስኩ። 8ንም እንደምንም ብዬ ጨረስኩ። ልክ 9ኛ ክፍል ገብቼ እሱንም እንደምንም ብዬ ስጨርስ 10ኛ ክፍል ላይ የማታ ገቡ ለመቃም ማለት በቃ አልቻልኩኝም። ማለት መተው ፈልጋለሁ ግን መተው አልቻልኩኝም። እንደዛ አልቻልኩኝም። በዛ መሀሉኛን የ10ኛ ክፍል እንደገባው ባሌ ደግሞ መንጃ ፈቃድ ፎርጅድ ነው ተብሎ ተያዘ። ፎርጅድ ሆነ? አዎ ፎርጅድ ነው ተገኘ። የሆነ ረዳቱ አደጋ ድርሶ እሱ ሲገባ መንጃ ፈቃዱ ፎርጅድ ነው ተባለ ማለት ነው። ከዛም በቃ በጣም እንትን አልኩ፣ ደነገጥኩኝ፣ አለቀስኩኝ ምናምን። አጋጣሚ አደጋውን የፈጸመው ልጁ ክፍለ ሀገር ላይ ነበረ። እዛ እየተመላለስኩኝ ዳኛዋ ስታይ በጣም አዘነችልኝ። እቺ ሴት ሚስትህ ነች፣ በየቀኑ እየመጣች ነው የምታለቅሰውና ለሷ ስላላስርህም እንደገና ትክክለኛው መንጃ ፈቃድ አውጣ ተባለ። የሚገርምሽ ነገር በነዛ 3 ዓመታት ውስጥ ቁብጥል ነበር ለኑሮ። አዎ እና ልክ ህይወት ስንጀምር በስነ ስርዓት ሶፋ ገዝተን ምናምን ፍሪጅ ገዝተን ምናምን በቃ ቤት አሟልተሽ ከመጀመሪያም ቲቪ ምናምን ይሄ እንትን ነበረን ጂፓስና ከዛ ግን በቃ ልክ እንደ አዲስ ነው ህይወቴን የጀመርኩትኝ። ትምህርቴን ተመዘገብኩ፣ የቤት እቃችንን አሟላን፣ እሱ ሹፌር ሆነ ምናምን። ከዛ መንጃ ፈቃድ ፎርጅድ ነው ተባለ መሀል ላይ ደግሞ። ከዛ አሁንም ምን ማድረግ ነበረብኝ? ወርቆች ነበሩኝ፣ ሀብል ነበረኝ፣ የጆሮ ጌጥ ምናምን ነበረኝ። ብራስሌቴን መጀመሪያ ሽጫለሁ ይሻላል። አሁንም ድጋሚ ሀብሌን ሸጥኩ፣ የጆሮ ጌጤን ሸጥኩና ድጋሚ መንጃ ፈቃድ እንዲያወጣ አደረኩት። ገባ 2 ወር ከምናምን እንደገና ተማረ። እኔም ያው ጎን ለጎን እንትንል ነበር ደግሞ ጸጉር ቤት ምናምን እማር ነበረ። ዛኔም የሴቶች የውበት ሳሎን ተማርኩ፣ የወንዶችም ተማርኩኝ። ትምህርቴን እየተማርኩ 10ኛ ክፍል ሲሆን ወደ ማታ አዞርኩት። ከዛ ቀን ላይ ሙያ መማር እስካፌር ተማርኩኝ። ራሴን ለመቀየር በጣም እየጣርኩኝ ነበር እና እንደዛ አደረኩኝ። ከዛ መታመም ጀመርኩኝ ማለት ነው። ጨጓራዬን በጣም ያመኛል። ለካ በቃ ራሴን በጣም እየጎዳሁት ነበር እና ከዛ ሕክምና ሲሄድ ከፍተኛ ጨጓራ አለብሽ፣ የምታደርጊው ነገር ካለ እሱን መተው አለብሽ ምናምን ተባልኩኝ። በዛ መሀል ቤተሰቦቹ መጡ፣ እህቶቹ መጡ፣ እናት አባት በአጋጣሚ እሱ የሚለውም
እህቶቹ መጡና እንትን አሉኝ። ደብዳቤ አንደኛዋ ጽፋ ላከች ማለት ነው። እና ጽፋ ስትልክ ደብዳቤው ላይ ምን ይላል? ሚስት ለባሏ ዘውድ ናት፣ መልካም ሚስት ምንድናት፣ መጥፎ ሚስት ደግሞ ሾህ ናት አይነት ነገር የሚል እኔ ያኔ ከዛ በፊት ስለ መጽሐፍ ቅዱስ ምንም እውቀት የለኝም። እና ልክ ግን ያንን ሳነብ ደብዳቤ አበድኩ ማለት ነው። አለቀስኩኝ። እኔ ላንተ ብዬ ልጅነቴን ሴትነቴን ከፈልኩኝ እንጂ ካንተ ምን አገኘሁ? ገንዘብ የለህ ምን የለህ። እኔ ፍቅርህን ብዬ ብዙ ነገሬን በተውኩ። እንዴት እህቶች ሳያውቁኝ እንደዚህ ይሉኛል። መጀመሪያ ላይ ልክ ቤተሰቦች ጋር ያለው እንደው በቃ ድንግል ማርያም በስልጣኗ ትብለጣት እንጂ በጣም ቆንጆ እኮ ናት ምናምን እያሉ ያሞካሹኝ ነበር። ስንገናኛው አንድ ከተማ ላይ ስለተወለድን በጣም ያሞካሹኝ ነበርና ይደነቁ ነበር። እንዴት የሷ እህት ሆና የሱ ፍቅረኛ ሆነች ምናምን ይሉ ነበር። በኋላ ላይ ሲመጡ ወንድማችንን በሰይጣን ተይዞ ምናምን ሲሉኝ በጣም በቃ ፊል አደረኩኝ። በቃ እኔ እናንተ መለየት አለብን፣ አሁን ቤተሰቦቼ ጋር ሄዳለሁ አልኩኝ። ቤተሰቦቼ ብዙም አልቆዩም፣ ወዲያው ነው አዲስ አበባ የገባችው። እዚህ መኖር ጀመረች፣ ቤት ሰራች ምናምን እዚህ መኖር ጀመረች። እና አብዛኛውን ቤተሰቦቼ ወደዚህ ነው ሽፍት ያደረጉት። እና ከዛ መሄድ አለብኝ አልኩኝ። እዛን መሄድ አለብኝ አልኩትኝ። አይቻልም አትሄጂም አለኝ። ተጣላን። እና አስታውሳለሁ የመጀመሪያ ፎቶ ነበረን የተነሳ ነውና እሱን ፎቶ ቀደድኩ ማለት ነው። አውጥቼ ስቲል እስካሁን ድረስ የሚጸጽተኝ በህይወቴ ማለት ነው። ያኔ ልጆች እያለን ቤተሰብ ጋር እያለን ወስዶ ፎቶ ቤት አብረን የተነሳ ነው ፎቶ ነበረ። እሱን ቀደድኩ። ልብሴን ያስኩኝና አልጋ ይዤ ነው ማድር ነገ አዲስ አበባ ልሄድ ነው አልኩኝ። ከዛ እሱ ደግሞ በቃ ውጣ ካልሽኝ እኔ ልውጣልሽ አንቺ አትሂጂ ብሎ አልበም ይዞ ፎቶዬን ይዞ ፎቶሽን ብቻ ስጭኝ ብሎ ፎቶ ካልወሰድኩ ይላል። እኔ ጋር እየተለያየ ምን ልታደርግ ነው የኔን ፎቶ ይዘህ የምትሄደው? በጭራሽ አይሆንም አልኩትኝ። በቃ ኋሰል ተደባደብን ምናምን። ከዛ እንደምንም ብሎ ፎቶዬን ይዞ ሄደ ማለት ነው። ከዛ እኔ ደግሞ ልብሴን ይዤ አልጋ ይዤ አድሬ ጠዋት መናኸሪያ ቅርብ ላድር ልብሴን ይዤ ቤቴን ትቼ ከፍቼ ወጣሁ ማለት ነው። እንደፈለገ ይዘረፍ። አዎ ያኔ ዋናው ፍቅር ነው እንጂ ቤት ማን አስቦትና። ከዛ በኋላ አንድ ጓደኛው አብሮን ነበረ። እሱ ኧረ እባካችሁ ቢለን በጭራሽ እኔም በቃ እሱም ሄዷል፣ እኔም ነገ ቤተሰቦቼ ጋር ተሳፍሬ ስለምሄድ ምንም ላደርግ አልችልም አልኩትኝ። ወጣው። ልክ እዛ መናኸሪያው አካባቢ አልጋ ይዤ ላድር አልጋ እያነጋገርኩ እያለ መጣ ሩጦ። ከዛ ምን ልታረግ መጣ? ሄደህ የለ ስለው በቃ ነገ ሸኝቼሽ ነው የምትሄጂው፣ እኔ እዚህ መሬት ላይ አድራለሁ አለኝ። ኑ እንመስክር የሚል አዲስ ፕሮግራም መጀመር ፈልጌያለሁ። በህይወታችሁ የገጠማችሁን ግን ተስላችሁ ይሆናል፣ ተጨንቃችሁ፣ ታማችሁ፣ በብዙ ሀስል ውስጥ በብዙ ስቃይ ውስጥ አልፋችሁ ግን ደግሞ በስለትን በተለያየ ምክንያት ወደ ቤተክርስቲያን ሄዳችሁ የተደረገላችሁ ያገኛችሁ የተፈጸመላችሁ የምትፈልጉትን ነገር እግዚአብሔር ያደረገላችሁ አንዳንዴ የትኛውና መድረክ አግኝቼ ልመስክር የምትሉ ሰዎች ትኖራላችሁ ስላሰብኩኝ ለምን ይሄን ፕሮግራም አልጀምርም ብዬ ድንገት አእምሮ ውስጥ አቃጨለና ይሄን ፕሮግራም መጀመር ፈልጌያለሁ። ኑ ውስጣችሁ ያለውን ነገር መስክሩ፣ ለዓለም አሳውቁ ብዬ ማለት ፈልጋለሁና ይሄንን ማድረግ ከፈለጋችሁ መመዝገብ ከፈለጋችሁ በ0905 83 22 80 ደውሉልን፣ ተመዝገቡ፣ ትቀርባላችሁ። ውስጣችሁ ያለውን ፈጣሪ ያደረገላችሁን ነገር በአደባባይ ትመሰክራላችሁ። በአዲስ ቅነት ንጋት ዩቲዩብ ማለት ነው። እንደዚህ አምሬ እንድመጣ ወደ እናንተ ላደረገኝ ለአማር ዲዛይን እጅግ ምስጋና ማቅረብ ፈልጋለሁ። በርካታ የሽፎን ልብሶችን በተለያየ ዲዛይን እየሰሩ እያቀረቡ ነው የሚገኙት። በ0941 15 65 64 ላይ ተደውሉ ታገኟቸዋላችሁ። እንዲሁም ደግሞ 22 ማዞሪያ አበጋዝ ሆቴል አጠገብ የሚገኘው ሴንተር አዲስ አንደኛ ፎቅ እንግዲህ የሱቅ ቁጥር 108 ላይ ይገኛሉ። ጎራ ብላችሁ ብታዩ የሚገራርሙ ፋሽኖችን ታገኛላችሁ። ለአማር ዲዛይን እጅግ በጣም አመስገን እፈልጋለሁ።